አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት ቄስ ዘውደ ገብረ ጻድቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካፋ ሀገረ ስብከት ክቡር ስራ አስኪያጃችን፣ ክቡር አባታችን መጋቤ ሃይማኖት የኔታ ሐዋዝ ወልደ ቂርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካፋ ሀገረ ስብከት የሕዝብ ግንኙነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግንቦ ወረዳ ቤተ ክህነት ክቡር ስራ አስኪያጅ፣ ክቡር መምህራችን መጋቤ ሰናያት አብይ መኮንን በሸገር ከተማ የለገጣፎ አባ ኪሮስ ቤተክርስቲያን ስብከተ ወንጌል ኃላፊና የማኅበረ ቅዱሳን ዋና ማዕከል ተጠሪ መምህር፣ ክቡር መምህራችን መጋቤ ሐዲስ ሃይማኖት አስከብር የጅማ ደብረ ኤፍራታ ቅድስት ድንግል ማርያም ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡር ዘማሪ ዲያቆን አሸናፊ የቅድስት ሥላሴ ዩኒቨርሲቲ ሁለተኛ ዓመት ደቀ መዝሙር፣ ክቡር አባታችን ቄስ ቡዛየው ኃይለ የግንቦ ወረዳ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ፣ ክቡር አባታችን የኔታ መዓዛ ብልልኝ የግንቦ ወረዳ ቤተ ክህነት የዋና ጸሐፊ፣ በዛሬው ዕለት እግዚአብሔር በወደደው እግዚአብሔር በፈቀደው በዚህ በደብራችን በምናኖረው የመሰረት ድንጋይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካፋ ሸካ ቤንች ማጅና ምዕራብ ኦሞ አህጉረ ስብከት ዋና ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑ ብፁዕ አባታችን አቡነ ሕዝቅኤል በጎ ፈቃድ በመሆኑ እርሳቸው የላኳቸው በቦንጋ የዋቻ ኦቤራ ጌተሰማኒ ቅድስት አርሴማ ገዳም አስተዳዳሪ ቆሞስ አባ ፍቅረ ማርያም ተፈሪ ለዚህ ሁሉ መንጋ የበላይ ጠባቂ እንድትሆኑ እግዚአብሔር አምላካችን የሾማችሁ የእርሱ ዓይኖች የምትባሉ አይንተ እግዚአብሔር ክቡራን አበው ካህናት፣ ክቡር መምህራችን መምህር ምስጢሩ ተከስተ የዚህ የገናናው የደብራችን የአብነት ትምህርት ቤቱ መምህር፣ ክቡራን ለቤተ መቅደስ ተልእኮ የምትፋጠኑ ወንድሞች ዲያቆናት፣ እንደ ሰማይ ከዋክብት እንደ ምድር አሸዋ በስታችሁ ደምቃችሁ የእግዚአብሔር አምላካችንን አዳኝነቱን በመተማመን በዚህ ቅዱሳኑ በመፍራት በመራድ በመንቀጥቀጥ ሆኖ በሚመላለሱበት ስፍራ ላይ ምሕረት፣ ቸርነት፣ በጎነት እንዲደረግላችሁ በመሻት ወደ እግዚአብሔር የምሕረት ደጅ የተሰባሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ንጹሐን የሆናችሁ ሕፃናት በሙሉ በወደደንና ባፈቀረን ይህችንም ድንቅ ዕለት እንድናይ ባደለልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ባለን ፍጹም የሆነ የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንኳን አደረሳችሁ። ዋማሻግቶ ተቡላ ዋማ እምርቶተ ኖቡልንና እምርክቶ እምሮን ጠጶች በዳ ሻክ ቤቶ አሽሙለ እምሮን ሾዎችን አላስቱንያኖን ሽማዮችን አካቺ ተወጪ ኖቃታ ቤት ያይነተች ኖጌሞች ኖአከሞች ቱኒ ቤት ሾና ሽማኖን አልት የርች ሽጎጋ ቦንጋለት የቶቱ ነባ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን በሥጋ ወልዳ ያስገኘች ለድኅነታችንም ምክንያት የሆነች እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የከበረ ስሟ ለዘላለሙ የተመሰገነ ይሁንልን።
በዛሬው ዕለት የሚታሰቡ ቅዱሳኑ ጻድቃኑ ሰማዕታቱ እግዚአብሔር ባከበራቸው ጸጋ ክብር መጠን ምስጋናችን ይድረሳቸው። እግዚአብሔር እንደወደደ አምላካችንም እንደፈቀደ ሌሊት ከ5 ሰዓት የጀመረው የማይለቱ ስርዓት ከዛም የቅዳሴው ስርዓት ተከናውኖ በዚህ አውደ ምሕረትም የመሰረት ድንጋዩን የማኖር መርሃ ግብር በእውነት ክቡራን የሀገረ ስብከቱ ክቡር ስራ አስኪያጅን ጨምሮ ልኡካኑ በተገኙበት በአማረ መልኩ ተከናውኗልና ይህንን እንድናይ ያደለን እግዚአብሔር አምላካችን ፍጻሜውን አይተን ልጆቻችን በዛ እየገቡ ፍሬ እያፈሩ ለቅድስት ቤተክርስቲያን መከታ የሚሆኑ ነገ ወጥቶ ጳጳሳት የሚሆኑ ነገ ወጥቶ ቀሳውስት የሚሆኑ ነገ ወጥቶ መርጌቶችን የሚሆኑ ነገ ወጥቶ ትሕትናን የተላበሱ ዲያቆናት የሚሆኑበትን አብነት ትምህርት ቤት አድርጎ ለፍሬ እግዚአብሔር አምላካችን ያበቃልን ዘንድ እርሱ መልካም ፈቃዱ ይሁንልን። የርችን አጎቱ ነባ። ከዚህ በማስቀጠል ክቡር ዋናው ስራ አስኪያጃችን የዕለቱን ታምረ ማርያም ካነበቡልን በኋላ ወደ ዕለቱ መርሃ ግብር ነውና የምንሄደው። ክቡር አባታችን ታምረ ማርያም ያንብቡልን። እሺ መልካም ፈቃዳቸው ስለሆነ እግዚአብሔር አምላካችን ክብረትን ለክቡር ስራ አስኪያጃችን ያድልልን እንዳነብ ፈቅዷልና ወይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚሃ ታምረሃ ለማርያም ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ብሰማ። የእመቤታችንን ቃል ኪዳኗን ታምሯን የሚንቁ ግን የወልደ እግዚአብሔር ሰውን ከመሆን ከማመን የወጡ ናቸው። ከክርስቲያን ወገኖችም ከምዕመናንም ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ይሁኑ እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነርሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ድረስ ለዘላለሙ በእውነት እመቤታችን ባሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍም የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ 3 ጊዜ እንሰግድልሻለን 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 እንሰግድልሻለን። እግዚአብሔር ካንቺ ሰው ሆኖ ጫጉላው ከሙሽራ እንዲወጣ ካንቺ ወጣ። እመቤተ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። ጠባቂያችን ክርስቶስ ካንቺ የተወለደ እመቤተ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት ሔዋንን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤተ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤተ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ የተወለደ የተገለጸልን እመቤተ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ ይወለድ ዘንድ የወደደሽ እመቤተ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤተ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽ እመቤተ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤተ ማርያም ሆይ ሰላምታ ይገባሻል።
ልዩ መድኃኒታችንን በመውለድሽ እናትና አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤተ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደረግብንና አምላክን በድንጋሌ ሥጋ በድንጋሌ ነፍስ የጸነሰች የክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማናቸው ሐዘን ይበልጣሉ አላት። እመቤታችንም ፈጣሪዬ ጌታዬ ሆይ በእኔ ዘንድ እኒህ 5ቱ ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢትን በተናገረ ጊዜ ነው። ሁለተኛውም 3 ቀን በቤተ መቅደስን ፈልጌ ባጣው ጊዜ ነው። ሦስተኛውም እግርን እጅን አስረው በጲላጦስ አደባባይም የገረፉን ግርፋት ባሰቡ ጊዜ ነው። አራተኛውም ዕለተ ዓርብ ራቁትን ተቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባሰቡ ጊዜ ነው። አምስተኛው ወደ አዲስ መቃብርም ውስጥ እንዳወረዱ ባሰቡ ጊዜ ነው። ጌታችንም እናቱን ድንግል ማርያምን በእኔ ምክንያት ያገኙሽን እኒህን ሐዘኖችና መከራዎችን በሰላመ ገብርኤልን እና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን እኔ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሳለሁ አላት። እናቴ ሆይ ከሞቱ አስቀድመም በሦስተኛውም ቀን ከአንቺ ጋር መጥቼ ይገለጽለታለሁ። ይህንንም ስናገር ደክስዮስ ሰምቶ ምዕመናን ያነቧት ዘንድ በእመቤታችን ተአምር መጽሐፍ ውስጥ ጻፈው። ማይሰራ ኃጢአት እግዚአብሔር ይፍታ። በታምረ ማርያሟ ስለነበረን ጊዜ ሁሉ የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር የከበረ ስሙ ለዘላለሙ የተመሰገነ ይሁንልን። እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። የእናቱን የእናታችንን የቅድስት ድንግል ማርያምን አማላጅነቷን በእኛ ላይ ያሳድርብን። ከዚህ በማስቀጠል መዝሙር ነው የሚቀርበውና ሰንበት ትምህርት ቤት ተማሪዎች ቀልጠፍ ቀልጠፍ ብላችሁ ወደዚህ በመምጣት መዝሙር እንድታቀርቡልን በእግዚአብሔር ስም እናሳስባለን። ቦታቸውን እስኪይዙ ድረስ እዚህ አሁን እየተላለፈው ያለውን መርሃ ግብር ከዓርብ ዕለት ከሰርክ ሰዓት የጀመረውን በኋላም እስከ ፍጻሜ እስኪደርስ ድረስ ያለውን መርሃ ግብር አማን ሚዲያ የሚል በአማርኛ ነው። አማን ሚዲያ የሚል እዚህ በፊት ለፊታችን ቆሞ እየቀረጸ ያለው በእውነት ቤተክርስቲያናችን ልጅ በሚዲያ ላይ አውሎ ቀጥታ እየተሰራጨ ነው ያለው። በኔትወርክ መቆራረጥ ምክንያት ሁላችንም እየከፈትን ስለሆነ እያስቸገረ ስለሆነ ቀጥታ ቀርጾ እሳቸው ካስቀመጡ በኋላ በዩቱብ ላይ እየለቀቁ ስለሆነ ዩቱብ ላይ ገብታችሁ አማን ሚዲያ የሚለውን ሳብስክራይብ አድርጉ፣ ላይክ ሼር በማድረግ ሚዲያውንም እንደግፍ። በዚህ በደብራችን የተቋቋመ ያለውን አሁን በእግዚአብሔር ፈቃድ የተቀመጠውንም የመሰረት ድንጋይ በሁሉም ነገር በጸሎትም በጉልበትም በገንዘብም መደገፍ ያስፈልጋልና በዚህ ላይክ ሼር ሳብስክራይብ ስናደርግ ከኛ 5 ሳንቲም አይፈልግም። ያን ላይክ ሼር ሳብስክራይብ ማድረጋችን ግን ሚዲያው የሚያገኘውን እንዲያገኝ ያደርግና ያለ ቤተክርስቲያን አገልግሎት የሚውል ነውና ወንድማችንንም እያበረታታን ቤተክርስቲያናችንን መደገፍ እንድንችል በእግዚአብሔር ስም እናሳስባለን። ሌላኛው ትላንትና ክቡር ዘማሪያችን እንዳሳሰቡን ቢያንስ 400 ጓደኞቻችሁ ቢኖሩ ከዛ 200 ኦርቶዶክስ ቢሆን 100 የቅርብ ጓደኛችሁ ቢሆን እያሉ የዘረዘሩ መጥቶ መጨረሻ ላይ 10 ለሆኑ እጅግ በጣም ለልብ ጓደኛችሁ ለቤተ ክርስቲያን የስስት ልጅ ለሆኑት መልእክቱን አድርሳችሁ ይህንን አብነት ትምህርት ቤቱን መደገፍ እንድትችሉ
ቃል አስገብታችሁ ዛሬ ላይ እንድትመጡ የተባለውን በልቦናችሁ ያሰላሰላችሁ ያልጨረሳችሁ ያላከናወናችሁ ያላችሁ እሱን የፈጸማችሁ እንድትቆዩ በእግዚአብሔር ስም እናሳስባለን። ከዚህ በማስቀጠል ክቡር ወንድማችን ዘማሪ ዲያቆን አሸናፊ መዝሙር ዘምረልናል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከዚህ ሰዓት ያደረሰን የአበው አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ክቡር አባታችን መጋቤ ሃይማኖት የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ ልዑካን፣ የየመምሪያ ክፍል ኃላፊዎች፣ የወረዳ ቤተ ክህነት ኃላፊዎች፣ የሥራ አመራሮች እንዲሁም በዛሬው ዕለት የተጋበዛችሁ መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የቤተ ክርስቲያን አገልጋይ ሰንበት ተማሪዎች፣ እግዚአብሔር የሚወዳችሁ ምእመናን ወምእመናት በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን ስሙን እንድናከብር የረዳን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። የክርስቶስ እናቱ እመቤታችን ድንግል ማርያም ስሟ ለዘላለሙ የተመሰገነ ይሁንልን። እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰን። እግዚአብሔር ስሙ የተመሰገነ ይሁን። ያው እንግዲህ ጉንፋን በጣም አስቸጋሪ የሆነ ጉንፋን ይዞናል። ያው ቃሉን እያደመጣችሁ ብቻ አብረን እንዘምራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። አይደለም ግን ፍቅር ነው ለዘላለም የሚመስል ማንም የለም። ግን ፍቅር ነው ለዘላለም የሚመስል ማንም የለም። እኔ አንተ ቤት ዘምሩ፣ እኔ አንተ ቤት የምቆም ሰው አይደለም። ግን ፍቅር ነው ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ግን ፍቅር ነው ለዘላለም የሚመስል ማንም የለም። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ግን ፍቅር ነህ ለዘላለም የሚመስል ማንም የለም።
ቃል ኪዳንህን አክባሪ ታማኝ ነህ ሁሌም መሐሪ የማልከውን መሐላ አትረሳም አትልም ችላ መካሪ ድንቅ መምሬ ላንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ ያንተ ቤት ያንተ ቤት ያንተ ቤት የምቆም ሰው አይደለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም መሻቴን ብቻ ስላየ ደካማ ልክን ጎበኘ ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና አንኳኩ ስላልክ አንኳኳው ጠይቁ ስላልክ ጠየኩ ከፍተሃል በርህን ለኔ የታተምኩብህ መድን ያንተ ቤት ያንተ ቤት ያንተ ቤት የምቆም ሰው አይደለም ግን ፍቅር ነህ ዘምሩ እስቲ ግን ፍቅር ነህ ለዘላለም የሚመስል ማንም ግን ፍቅር ነህ ለዘላለም የሚመስል ማንም ሁሉም ሰው ለራሱ ወንበር ሲዘረጋ የክብር ሽልማት ራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እልልተ ህሊና እልል ይባላል እቴ ሙሽራዬ የዘመራቸው ሰለሞን ያለሽ እቴ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤት እኔም ልበልሽ እናቴ ድንግል ሆይ ግቢ በቤት አሳድጎኝ ሳለ መላኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እልልተ ህሊና የዘመራቸው እቴ ሙሽራዬ ሰሎሞን ያለሽ እቴ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግል ሆይ ግቢ በቤት የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልብ የወጣ እንጂ ከንቱን አይደለም ብፅዕት እንላለን እኛም ለዘላለም ነይ በደመና ነይ በደመና ነይ በደመና ነይ በደመና
በደመና ነይ በደመና እመቤታችን ርተህ ይዘመራችሁ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ድንግሎይ ግቢ በቤቴ አሳድጎኝ ሳለ መልአኩ መግቦ ተሸልመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እየዘመራችሁ ሁላችሁ ሙሽራዬ ሰሎሞን ያለሽ ሰሎሞን ያለሽ እኔም ልበልሽ እናቴ ድንግሎይ ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤቴ ሶበሰ ይወርዱ መላእክት ይወርዱ አወይ ሊቃነ መላእክት ይበልህ ሶበሰ ይወርዱ መላእክት ይወርዱ አወይ ሊቃነ መላእክት ይበልህ አልቦሙ ድምፅ ወአልቦ አሰረ ለምክያዳት ይቀልል ሩፀቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵ ይበልህ አልቦሙ ድምፅ ወአልቦ አሰረ ለምክያዳት ይቀልል ሩፀቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵ ሶበሰ ይወርዱ መላእክት ይወርዱ አወይ ሊቃነ መላእክት ይበልህ ሶበሰ ይወርዱ እየዘመራችሁ ከፍ እጃችሁ ይወርዱ አወይ ሊቃነ መላእክት ይበልህ አልቦሙ ድምፅ ወአልቦ አሰረ ለምክያዳት ይቀልል ሩፀቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵ ይበልህ አልቦሙ ድምፅ ወአልቦ አሰረ ለምክያዳት ይቀልል ሩፀቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ሀገረ ስብከት ውስጥ ገዳማት የሉም ተብሎ ብዙ ጊዜ ስንጨነቅ ብዙ ነገሮች ውስጥ ገብተን በሃይማኖት ብዙዎቹ እንዲላሉ መንፈሳዊ ዝለት እንዲገጥማቸው ነው። ብዙዎቹ ከመንጋው ወጥቶ የጠፉ ባሉበት በእውነት እድለኛ በሆኑ ክቡር ስራ አስኪያጃችን ባሉበት የቦንጋ ዋቻው በራገ የተሰማኒ ቅድስት አርሴማ ገዳም ብቻ አይደለ፣ ሌላ በዚህ በግንቦ ውስጥ ገዳም አለ የለም? ማን ነው እስቲ ገዳሙን ንገሩኝ። አይ እስቲ ወደዛ የለም አይደለም፣ ሌላ እግዚአብሔር ይስጥልን። ኦምቤራ እመቤታችን ቅድስት ድንግል ማርያም ታላቅ ገዳም አለ በእውነት ጫካ ውስጥ እንደው በአርምሞ አባቶች የሚመላለሱበት ስፍራ እጅግ በጣም በእውነት ብፁዕነታቸው መልካም ፈቃዳቸው ነው። እንደዚህ አይነት ብቅ ያሉ አሉ ገዳማት አሉ፣ የአንድነት ገዳማት። እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። አብነት ትምህርት ቤት የለንም፣ ዲያቆናት እየፈሩ አይደለም፣ ካህናት እየወጡ አይደለም፣ መሪጌታ ከፋ ውስጥ የለም፣ ከፋ መሪጌታ የለም፣ ከፋ ጳጳስ የለም ስንል እግዚአብሔር በእውነት እጅግ በጣም አብልጦ ስለመወደን በብፁዕነታቸው መልካም ፈቃድ በዛ በመንበረ ጵጵስናቸው
ባለፈው ላይ ሚዲያ ላይ ማይታችሁ እንደሆነ ሁላችሁም እንዳያችሁት በዋናው ማዕከል ማህበረ ቅዱሳን አብሮ ከሀገረ ስብከቱ ጋር ሆኖ ክቡር ስራ አስኪያጁን ጨምሮ የእርሳቸው ልኡካን በተለይ መጋቤ ሃይማኖት ሐዋዝ ወልደ ቂርቆስ ሌሊትም ሳይቀር የሚለፉበት የሚደክሙበት ብዙዎቹ ዋጋ እየከፈሉ ያሉት አሁን ለፍሬ የበቃ ግንባታው እየተጠናቀቀ ያለው ሁላችንም ልንረባረበው የሚገባ ዋና ትልቅ አብነት ትምህርት ቤት በዚህ በካያከል ላይ ዩኒቨርሲቲው ፊት ለፊት ላይ እየተሰራ ይገኛል። እግዚአብሔር የተመሰገነ ይሁን። በእውነት እሱ ብቻ አይበቃንም። አሁንም ቅድም እንዳልነው ባረጊጦ ባሮ እንደተባለው መላከ ሰላም ቀሲስ ዮሐንስ ከሳቸው ጋር አብሮ ከሚያገለግሉ እግዚአብሔር ባረካቸው ከማህበረ ካህናቱ ጋር ከታላቁ መምህራችን ከመምህር ምስጢሩ ተከስተ ጋር ሆነው በሀገረ ስብከታችን ሌላ ትሩፋት እንዲሆን በግንቦ ወረዳ ቤተ ክህነት ስር ለመጀመሪያ ጊዜ ደግሞ የሆነው አብነት ትምህርት ቤት መሰረት ድንጋይ ተቀምጧል። ልጆቻችን ነገ ፍሬ የሚያፈሩበት ካህናት የሚወጡበት መሪጌቶች የሚወጡበት ጳጳሳት የሚወጡበት በእውነት ድንቅ ተቋም የተገነባ ስለሆነ ይህንን እንድናይ የረዳን እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁንልን። እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። ከዚህ በማስቀጠል የምንሄደው በእውነት ዕለቱን በተመለከተ ለዚህ ጉባኤም ከአዲስ አበባ ተጋብዘው የመጡ መጋቤ ሰናያት አብይ መኮንን ስብከተ ወንጌል ትምህርት ይሰጡናል። የሚንቀሳቀስ ሳይኖር በእውነት በአርምሞ በጽሞና ሆነን ከዚያ ወደ ምሕረት የምንነገረውን ቃለ እግዚአብሔር በማድመጥ በማስታወሻዎቻችን ላይ በመያዝ በስልካችን ላይ ሪከርድ በማድረግ ሁላችንም እንድንጠቀም እግዚአብሔር የቸርነቱን ስራ ይሰራልን ዘንድ እርሱ መልካም ፈቃድ ይሁንልን። ከመምህራችን ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት ቀሲስ ዘውዴ የከፋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የየክፍል ኃላፊዎች፣ በሀገረ ስብከቱ ውስጥ ያሉ የወረዳ ቤተ ክህነት ሊቃነ ካህናት፣ እንደዚሁም የአድባራትና የገዳማት አስተዳዳሪዎች፣ በሰማያዊው ስርዓት እግዚአብሔርን የምታገለግሉ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እንኳን ለቅድስት ቤተ ክርስቲያን የልደት በዓል ሁላችንንም በሰላም አደረሰን አደረሳችሁ። ዛሬ በደንብ እልል ብላችሁ እግዚአብሔርን አመስግኑ። ዛሬ ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን የልደት ቀን ይላታል። ዛሬ ቤተ ክርስቲያን ልደቷ ምገርም ቀናቶች ናቸው የተገናኙት። ሰኔ 1 ነው የእመቤታችን ልደት መታሰቢያ ዕለት ነው። እንደዚሁም ደግሞ የቤተ ክርስቲያናችን የልደት ዕለት ነው። እንደዚሁም ደግሞ የቤተ ክርስቲያናችን መሰረት የሆነው አብነት ትምህርት ቤትም የተወለደበት ዕለት ነው። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይሄ ትልቅ በዓል ነው። እንግዲህ ይህንን በዓል ነው ቅዱስ ዮሐንስ አፈወርቅ ዛሬ ቤተ ክርስቲያን የልደት በዓሏ ነው
ከዘጠኙ አበይት የጌታችን በዓላት መካከል አንዱ ነው። ከኔ ጋራ አጠር ላለ ደቂቃ የምንማማርበት ትምህርታችን ርዕስ በመንፈስ ቅዱስ እናምናለን በሚል ርዕስ ይሆናል። እንግዲህ በእኛ ቤተክርስቲያን ጸሎተ ሃይማኖት እንደምታስታውሱት ሁላችሁም መቼም ክርስቲያን የሆነ ሰው ይህን የሃይማኖት ጸሎት ከቻለ በቃሉ ካልቻለ ደግሞ በጽሑፍ ሊያውቀው ይገባል። በእኛ ቤተ ክርስቲያን አንድ ሰው ክርስትና ስነሳ ሕፃን ከሆነ የክርስትና እናት ሴት ከሆነች፣ ወንድ ከሆነ ደግሞ የክርስትና አባት ይህን ጸሎት የመድገም ግዴታ አለበት። የክርስትና እናትና የክርስትና አባት የምንሆነው በዓል ሲደርስ ልብስ ለመግዛት አይደለም፣ ለዝምድናም አይደለም። አዎ ዘመድ ነው። በክርስትና የተሳሰሩ ሰዎች አይጋቡም። ጋብቻን ከሚከለክሉ ዝምድናዎች መካከል አንዱ በክርስትና መዛመድ ነው። ነገር ግን የክርስትና አባትና እናት ያ ሕፃን በሚጠመቅበት ቀን እምነቱን ይገልጡለታል። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ ብሎ ጀምሮ እስከ መጨረሻው ድረስ ማለት አለበት። በእግዚአብሔር አብ እናምናለን፣ ሰማይና ምድርን በፈጠረ ያለውና የምናየውና የማናየውን በፈጠረ በአንድ ልጁ በኢየሱስ ክርስቶስ እናምናለን። ከዛ በኋላ ከብርሃን የተገኘ ብርሃን እያን መጨረሻ ላይ በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ተመልከቱ፣ በመንፈስ ቅዱስ እናምናለን። አሁን ይሄ የሃይማኖት ጸሎታችን የእምነታችን መገለጫ ነው። እምነታችንን የምንገልጥበት ነው። አንድ ሰው ንዑሰ ክርስቲያንም ከሆነ ንዑሰ ክርስቲያን ሆኖ ጥሩ ነበር እኮ ለምንድን ነው ነካካችሁት? ንዑሰ ክርስቲያን ሆኖ ወደ ቤተ ክርስቲያን ስመጣ ተምሮ ነው የሚጠመቀው። በእኛ ቤተ ክርስቲያን ያመነ የተጠመቀ ይድናል የሚለውን አንዳንድ ሰዎች ሕፃናት እምነታቸውን በክርስትና እናትና አባት በኩል ከገለጡ በኋላ እየተማሩ ነው የሚያድጉት። እየተማሩ እምነታቸውን የገለጡላቸው የክርስትና እናትና አባት ይሄን እምነት ማስተማር ይጠበቅባቸዋል። ክርስቲያኖች ንዑሰ ክርስቲያንም ከሆነ ተምሮ የሚመጣው አንዱ ትምህርት የሃይማኖትን ጸሎት ነው። ይሄ የሃይማኖት ጸሎት ቤተክርስቲያናችን በጉባኤ ኒቂያ፣ በጉባኤ ቁስጥንጥንያ እንደዚሁም በጉባኤ ኤፌሶን የነበሩትን ክህደቶችን ሁሉ አባቶቻችን መልስ ሰጥተውበት ስለ ክርስቶስ የባህሪ አምላክነት፣ ከዛ ቀጥሎ ደግሞ መንፈስ ቅዱስ ማን ነው የሚለውን የተነሳውን ሐሳብ በዚህኛው በሃይማኖት ጸሎት ላይ አስቀምጠዋል። በመንፈስ ቅዱስ እናምናለን ይላል የሃይማኖት ጸሎታችን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከመንፈስ ቅዱስ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን፣ እንገዛለታለን የሚል የሃይማኖት ጸሎት አለ። በዛሬው ዕለት በሐዋርያት ሥራ ምዕራፍ 2 ላይ ተጽፎ እንደምናገኘው ይሄ ቀን 3 ስም አለው። አንደኛው ባለ 50 ይባላል። ባለ ሰዊት የሚሉታል እስራኤላውያን። በብሉይ ኪዳን ይከበሩ ከነበሩ እስራኤል ዘስጋ ሀገራቸው ተመልሰው በሰለሞን ቤተ መቅደስ አጠገብ ሆነው ከሚያከብሯቸው በዓላት መካከል አንዱ
ባለ 50 ይባላል። ወይም ደግሞ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት 50ኛ ቀን ማለት ነው። አሁን ጴንጤቆስጤ ስንል ጴንጤ ከሚለው ጋር የሚያገናኙ ሰዎች አሉ። ጴንጤ ሌላ ነው፣ ጴንጤቆስጤ ሌላ ነው። ጴንጤቆስጤ ማለት 50ኛ ቀን ማለት ነው። ሌላው ደግሞ ያው የዕለቱ መጠሪያ ጰራቅሊጦስ ይባላል። ጰራቅሊጦስ የግሪክ ቃል ነው። በቀጥታ መንፈስ ቅዱስ የሚለውን ትርጉም ይይዛል። በኋላ እንመጣበታለን። ተመልከቱ፣ በ50ኛው ቀን ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን ክርስቶስ በራሱ ኃይልና ስልጣን ወደ ሰማይ ባረገ በ10ኛው ቀን ከ127 ሀገራት የተሰበሰቡ እስራኤላውያን በሰለሞን ቤተ መቅደስ ዙሪያ ባለ ሰዊትን ባለ 50ን የእሸትን በዓል በሚያከብሩበት ጊዜ የፈለገ ችግር ካልገጠማቸው በቀር ይሄን በዓል የሚያከብሩት ኢየሩሳሌም ሄደው ነው። በቤተ መቅደስ አጠገብ ሆነው ነው ይሄን በዓል የሚያከብሩት እስራኤላውያን። አሁን አንዳንድ ጊዜ ቤተ ክርስቲያን በዓል አብዝታለች የሚሉ ሰዎች አሉ። ሰነፎች፣ ለራሳቸው መስራት የማይችሉ ሰዎች ናቸው እንደዛ የሚሉት። እስራኤልን ተመልከቱ እስቲ። የፈረንጆቹን በዓል ዝም ብላችሁ ክርስማስን የሚያከብሩት ወር ሙሉ ነው፣ ስራ አይሰሩም፣ ስበሉ ስጠጡ። ሌሎቹንም በዓላቶቻቸውን ስታዩ ረጅም ጊዜ ነው የሚያከብሩት፣ ረጅም ጊዜ። የኛ ቤተ ክርስቲያን በዓልን እንኳን ስታከብር ያለ ስራ አታከብርም። ለምሳሌ ግዝት በዓላት እመቤታችንን ገበሬው ሲያከብር በዕለት ዕለት አይረስ እንጂ ሌላ የሚሰራው ስራ ይኖራል፣ የሚያስተካክለው ይኖራል። ተመልከቱ። ሙሉ በሙሉ ግን እስራኤል ረጅም መንገድ ተጉዘው፣ በዛን ዘመን አውሮፕላን የለም፣ በዛን ዘመን በእግር ተጉዘው ረጅም መንገድ ተጉዘው ነው ይሄን በዓል የሚያከብሩት። ወደ አባቶቻቸው ሀገር ወደ ኢየሩሳሌም ሄደው እዛ ሆነው ነው የሚያከብሩት። ታዲያ እዛ ይሄንን በዓል በሚያከብሩበት ጊዜ ሉቃስ እንደጻፈልን ከምዕራፍ 1 ጀምሮ ቅዱሳን ሐዋርያት ድንግል ማርያምን ይዘው በነ ማርቆስ እናት ቤት በመጀመሪያዋ ቤተ ክርስቲያን በጽርሐ ጽዮን ጸሎት እያደረጉ ሳለ ይላል የመንፈስ ቅዱስን አወራረድ መጽሐፍ ቅዱሱ በዚህ መልኩ ነው የሚነግረን። ተሰብስበው እንደውም ከላይ ጀምራችሁ ስታነቡ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ ሳለ ይላል። አንድ ላይ ሆኖ ሳለ ወዳጄ፣ አንድ ሳይሆኑ የሚወርድ መንፈስ ቅዱስ የለም። ሰዎች በልቡናቸው ሳይቀራረቡ የሚያገኙት እግዚአብሔር መንፈስ የለም። ቁጥራችን ብዙ ሆኖ ልባችንን ብዙ ከሆነ እግዚአብሔርን ማግኘት አንችልም። ቁጥራችን ብዙ ልባችን አንድ ሲሆን ግን እግዚአብሔርን ማግኘት እንችላለን። ልባቸው አንድ ነበረ። አንብቡት መጽሐፍ ቅዱሱን ምዕራፍ 2 ቁጥር 1 ጀምራችሁ ስታነቡ በአንድ ልብ ሆነው ሳሉ ይላል። ቅዱሳን ሐዋርያት አንድ ልብ ሆነው ሳሉ አምላካቸው ባርኮ ቀድሶ አክብሯቸው ከፍ ከፍ አድርጓቸው ስልጣነ ክህነትን ሰጥቷቸው በኢየሩሳሌም በይሁዳ በሰማርያ እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ ብሏቸው ከባረካቸው በኋላ ወደ ሰማይ ከወጣ በኋላ አንድ ልብ ሆነው ተቀምጠው ጸሎት ያደርጉ ነበረ። የነሱ አንድ ልብ ሌላሳ የኢየሱስን እናት ይዘው መሃላቸው ነበረች። አያችሁ፣ የአንድ ጉባኤ መለኪያዎች እነዚህ ናቸው። ህብረት፣ አንድነት፣ ፍጹም ውህደት፣ ከዛ ደግሞ የእግዚአብሔርን እናት ማህደረ መለኮት እማ አምላክ ወላዲተ አምላክ በመሃል ማስገባት። ይሄ ዝም ብሎ አይደለም የሚጻፈው መጽሐፍ ቅዱስ ላይ። በነገራችን ከመጽሐፍ ቅዱስ እኮ ብዙ ያልተጻፉ ነገሮች አሉ። ለምሳሌ ክርስቶስ 12 ዓመት በቤተ መቅደስ ታየ። ከዛ በኋላ የት ነበረ? 30 ዓመት በዮርዳኖስ እስክጠመቅ ድረስ። ይሄን የምታውቀው ድንግል ማርያም ብቻ ናት። ከእመቤታችን ጋር ነበረ፣ ከእመቤታችን ጋር ነበረ። ያልተጻፉ ብዙ ነገሮች አሉ። የተጻፉት ግን ለኛ ብሏል ቅዱስ ዮሐንስ፣ አምነን የዘላለምን ሕይወት እንድናገኝ ይሄ ተጽፏል ይላል ዮሐንስ በወንጌሉ። ሰዎች አምነው የዘላለምን ሕይወት የሚያገኙበት በመጽሐፍ ተጽፏል። ክርስቲያኖች የኢየሱስ ክርስቶስን እናት መሃላቸው አድርገው ጸሎት ሲያደርጉ
ታላቅ የሆነ የአውሎ ንፋስ ድምጽ ተሰማ። ከዛሳ ያ የአውሎ ንፋሱ ድምጽ እስከ ቤተ መቅደስ ድረስ ኢየሩሳሌም ዙሪያ ያሉት ሁሉ እስኪደረግጡ ድረስ ነው የተሰማው። በእያንዳንዳቸው ላይ መንፈስ ቅዱስ በእሳት አምሳያ ወረደባቸው ይላል። ያኔ ሰዎች ሁሉ ተገልብጠው ወደ መጀመሪያዋ ቤተክርስቲያን ሄዱ። የቤተክርስቲያን ልደት ቀን ከሚያሰኘው ውስጥ አንዱ ይሄ ነው። የብሉይ ኪዳን መስዋዕት ይሰዋበት የነበረች ነበረ። የሰሎሞን ቤተ መቅደስ እስራኤላውያን ጸሎት ሲያደርጉበት የነበረው የዘሩባቤል ቤተ መቅደስ፣ አሁን ደግሞ የሐዲስ ኪዳኗ የመጀመሪያዋ ቤተ መቅደስ በእነ ማርቆስ እናት ቤት በዛ በልጦስጥራ ሕዝብ ሁሉ ተሰበሰበ። ከ127 ሀገር የመጡ አሁን እኛ እንደተሰበሰብነው ተሰበሰቡ። ቅዱሳን ሐዋርያት ይሄን መንፈስ ቅዱስን ሲያገኙ በነበራቸው ቋንቋ ላይ ተጨማሪ 72 ቋንቋ ሆነላቸው። 71 ተጨምሮ ስንት ቋንቋ ሆነላቸው? 72 ቋንቋ። ወዳጄ ቋንቋ የሚያጣላ አይደለም። ቋንቋ ሌላ ነገር አይደለም። ላወቀበት ሰው ቋንቋ መግባቢያ ነው። ቋንቋ ተመልከቱ፣ አንዱ አንዱን የሚሰማበት ነው። ስጦታም ጭምር ነው። አሁን በእኛ ዘመን ቋንቋ ድንበር ማፍረሻ ነው። በእኛ ዘመን ቋንቋ መገዳደያ ነው። በእኛ ዘመን ቋንቋ አንዱ አንዱ ላይ የምነሳበት ነው። በእኛ ዘመን ቋንቋ ወንጌል የምናስተምርበት ሳይሆን ክፋት፣ ተንኮል የምንሸርብበት ነው። ሰው እኮ አብሮ የሚያወራ መገልበጥ ሲፈልግ ቻናሉን ልክ ቴሌቪዥን ላይ ቻናል እንደምትገለብጡ ቋንቋን ትገለብጥና ክፋት ለማውራት ሲፈልግ እንዲያደርግ። ለሐዋርያት ግን የተሰጣቸው ቋንቋ ተመልከቱ። ቅድም ከማረጉ በፊት ብሏቸዋል። ከ10 ቀን በፊት እናንተ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ናችሁ፣ ኃይልን ከሰማይ እስክትቀበሉ ድረስ ከየት እንዳትወጡ ብሏቸዋል። ከኢየሩሳሌም አትውጡ፣ በኢየሩሳሌም ቆዩ ብሏቸዋል። አሁን የተባለውን ጸጋ መንፈስ ቅዱስን ሲቀበሉ የመጀመሪያው ስጦታቸው ቋንቋ ነው። ቋንቋ ለቤተ ክርስቲያን ጌጧ ነው። ወገኖቼ በምድር ላይ ቤተ ክርስቲያን የማትቀበለው ቋንቋ የለም። ሁሉም ቋንቋ የቤተ ክርስቲያን ቋንቋ ነው። ሁሉም ቋንቋ ክርስቶስ ለሐዋርያት የሰጠው ቋንቋ ነው። የሚበልጥ የሚያንስ ቋንቋ የሚባል የለም በዓለም ላይ። 10ም ሰው ይናገረው 10 ቢሊዮንም ሰው ያወራው በእግዚአብሔር ዘንድ ቋንቋው እኩል ነው። የፈጠረው የሰጠው እግዚአብሔር እስከሆነው ድረስ ማለት ነው። ተመልከቱ። ግን የምንጠቀመው ለምንድነው ነው? ቋንቋውን ሐዋርያት ለምን ተጠቀሙበት? ከ127 የመጡ ሰዎች ሁሉ ደንግጠው እንዴት ነው እነዚህ ሁሉ በእያንዳንዳችን ቋንቋ ይናገራሉ አሉ ይላል። በእያንዳንዳችን ቋንቋ አንዳንዶቹ ምን ሆነው ነው? እነዚህ የገሊላ ሰዎች አይደሉም? አናውቃቸውም? እንዴት ነው ከተለያየ ሀገር ከግብፅ ከተለያየ ቦታ ቅድም ካልናቸው 127 ሀገር የተሰበሰብን በሁላችንም ቋንቋ ይናገራሉ አሉ። እንዴት ሊናገሩ ቻሉ? ሌሎቹ ደግሞ ምን አሉ? አይ እነዚህማ ሰክረው ነው፣ ጉሽ የወይን ጠጅ ጠጥተው ሰክረው እንጂ እንዴት አድርገው ሊናገሩ ይችላሉ አሉ ይላል። የሰከረ ሰው ቋንቋ ይጠፋበታል ወይስ ይናገራል? የሰከረ ሰው እንዴት ችሎ ይናገራል? የራሱም ይጠፋበታል እንጂ የሚያውቀውም ቋንቋ ይጠፋበታል። ጭንቅላቱ ስለምዞር 2 ሰው ፊቱ ከቆመ 4 አድርጎ ነው የሚያሳየው። ሰካራም ፊቱ ይደምራል የሚባለው የሰካራም አይንም እንኳን አይደለም ቋንቋውን ሊያስታውስ። ብዙዎቹ አሉ። ያኔ ነው ቅዱስ ጴጥሮስ ተነስቶ ከ11 ጋር ቆመ ይላል። የሐዋርያት አለቃ የምንለው ቅዱስ ጴጥሮስ ያ አስቀድሞ ክርስቶስን በብዙ መንገድ ሲገልጥ የነበረ በንስሐ የተመለሰ አሁን ደግሞ ከ11 ጋር ቆመና እንዲህ አላቸው፣ እናንተ የኢየሩሳሌም የይሁዳ ሰዎች ሆይ እናንተ እንደምትሉት ሰክረን አይደለም። ገና ከጠዋቱ 3 ሰዓት ነው። መቼም በጣም ያልጠናበት ሰው ካልሆነ በቀር በጠዋት ጠጥቶ የሚሰክር ሰው የለም። በጣም የጠናበት በእኛ ሀገር ባህልም ሰካራም ጠዋት አይሰክርም አይደል? ወይ ጠጥቶ አብሮት ያደረ ከሆነ ነው አለቅም ካለ። አሁን እንኳን ያው ሰው ሌሊቱን ሙሉ ስለምጠጣ ጠዋትም ላይለቀው ይችላል። ግን
ብዙ ጊዜ ጠዋት ላይ ሰክሮ የሚገኝ ሰው የለም። እናንተ እንደምታስቡት አይደለም። ገና ከጠዋት ነው፣ 3 ሰዓት ነው። እንዳላችሁት ጉሾ ይጠጥተን አይደለም። እናንተ የገረፋችሁት፣ እናንተ የሰቀላችሁት አባቶቻችሁ አሳልፎ የሰጡት በሶስተኛው ቀን ሞትን ድል አድርጎ የተነሳ ስለ ኢየሱስ ክርስቶስ ነው። እርሱ የላከልን መንፈስ ነው። በነብዩ በኢዩኤል የተነገረ አለ። መንፈስን በኋለኛው ዘመን በልጆች ላይ አፈሳለሁ ያለው አለ እያለ ሰፋ አድርጎ አስተማራቸው። ያኔ ልባቸው ይሰበር ነበረ። ያኔ ልባቸው ይቀልጥ ነበረ። ያኔ ውስጣቸውን ይመረምሩ ነበረ ይላል። አያችሁ ክርስቲያኖች፣ የእግዚአብሔርን ቃል ስንሰማ ጆሮ አካባቢ እንዳይቀር ልብ ውስጥ መግባት አለበት። የብዙ ሰው የእግዚአብሔር ቃል ጆሮ አካባቢ ነው የሚቀረው። ለዚህ ነው የብዙ ሰው ጆሮ ወፍራም ነው። አይ እችንማ ሰምተናታል ይላል። ሰውየው በግ ገዛ አሉ። በግ ገዝቶ ለፋሲካ ሁሉ ጊዜ ሳር ሰጥሻለሁ ይላታል በጓን። የገዛው ጾሙ ሲገባ ነው። የምትታረደው ፋሲካ ላይ ነው። ውይ ይላል። አሁንም ሳያት ወይ ለዚች በግ ሳር ሳልሰጥ፣ አሁንም ውይ ለዚች በግ። መጨረሻ ላይ በጓ ሳር ሳትበላ ፋሲካ ደረሰ። መጨረሻ ላይ አረዳት። ሲያርዳት ምንም አልበላችም። ሰውነቷ ጉፋያ ነው። እዚህ ጆሮ አካባቢ ሲቆርጣት ግን እዚህ ጆሮ አካባቢ ጮማ ነው። ለምን? በጆሮ ነበረ ስትበላ የነበረው። ሳልሰጣት እያለ አሁን የእግዚአብሔር ቃል እነዚህ ሰዎች ሲሰሙ ውስጥ ነው የገባው። ልባቸው ውስጥ ገብቶ ነው ሲሰሙ የነበረው። መጨረሻ ላይ ሁሉም በአንድ ቃል እንዲህ አሉ፣ ምን እናድርግ አሉ። እስቲ በሉ ምን እናድርግ። እስቲ በሉ አቤት። አዎ ዛሬ ይሄን ወስናችሁ ነው መሄድ ያለባችሁ። ምን እናድርግ? ለዚህ ትምህርት ቤት ምን እናድርግ? ለዚህ ቤተ ክርስቲያን ምን እናድርግ? በራሳችን ህይወት ላይ ምን እናድርግ? በመንፈሳዊ ህይወታችን ላይ ምን እናድርግ? ይሄንን ነው መወሰን። አያችሁ የመንፈስ ቅዱስ ሲወርድ የሐዋርያት ስብከት ምን እናድርግ? ምን እንስራ? አሁን የኛም ስብከት ዋጋ አጣ፣ የእናንተም መልስ ዋጋ አጣ። 3000 ሰው ይላል። ስንት ሺህ ሰው? ተመልከቱ፣ ስንት ሺህ ሰው። ዛሬ የቤተ ክርስቲያን የልደት ቀን የተባለውም ይሄ ነው። በ120 ቤተሰብ ላይ 12 ሐዋርያት ነበሩ፣ 36 ቅዱሳት አንስት ነበሩ፣ 72 አርዲት ነበሩ፣ 120 ቤተሰብ ነበሩ ከድንግል ማርያምን ይዘው። የመጀመሪያ ቤተ ክርስቲያን እነሱ ነበሩ። በማርቆስ እናት ቤት የተሰበሰቡት እነሱ ነበሩ። ቅዱስ ጴጥሮስ ሲያስተምር ትላንት ፈርተው ተደብቀው ከመስቀል ሸሽተው የነበሩት ሐዋርያት አሁን ሙሉ ሆነው ፊት ለፊት ቀርበው ሲያስተምሯቸው ልባቸው ተሰበረ። ለዚህ ነው በቅዳሴ ላይ የምትሰሙት ምስባክም ይሄን ነው የምናገረው። ልበ ንጹሃ ፍጠርልኝ ተግዚኦ፣ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ንጹህ ልብ፣ ክፋት የሌለበት ልብ፣ ተንኮል የሌለበት ልብ ሲኖር ምን ያድርበታል? መንፈስ ቅዱስ። ያነሳ መናገር ይጀምራል። ምን ላድርግ? ምን ልስራ? ተመልከቱ፣ ምን ላድርግ አሉት ቅዱስ ጴጥሮስን። አንድ ላይ ሆነው 3000 ሰው በአንድ ቀን ወደ ቤተ ክርስቲያን ህብረት የተቀላቀለበት ቀን ነው። ክብር ምስጋና ይግባው መድኃኔዓለም። የመጀመሪያዋ ቤተ ክርስቲያን ተመልከቱ፣ በሐዋርያት ጉባኤ ያለችው ቤተ ክርስቲያን ቁጥሯ አሁን 3000 ሰው ጨመረ። 3000 ሰው በኢየሩሳሌም ምድር የመጀመሪያውን ስብከት ቅዱስ ጴጥሮስ ቆሞ ሰብኮ በመጀመሪያው ቀን ስብከት 3000 ሰው አመነ። ዛሬ ስንት ሰው አምኖ እንደምገባ እግዚአብሔር ይወቅ። በዚያ አብነት ትምህርት ቤት ስራ ስንት ሰው አምኖ ወደ ቤቱ እንደሚሄድ እግዚአብሔር ይወቀው። ዛሬ ስንት ሰው እሰጣለሁ ብሎ እንደሚሄድ ምን እናድርግ? እሱ ነው። 1 ብርም ይሁን 100 ብርም ይሁን በአቅማችን ግን አንድ ነገር እኔ ምን ላድርግ ብለን ነው መሄድ ያለብን። ምን ላድርግ? ምን ልስራ? ተመልከቱ፣ ይሄን ወስነው 3000 ነው የሰሙት ሁሉ ነው የወሰኑት። ምን ላድርግ በሉ፣ በኢየሱስ ክርስቶስ እመኑ። ከሰማይ ወርዷል፣ ከቅድስት ድንግል ማርያም ተወልዷል፣ በአጭር ቁመት በጠባብ ደረት ተወስኗል። ስለዚህ በኢየሱስ ክርስቶስ እመኑ። እርሱ አምላክ እንደሆነ እመኑ፣ ፈጣሪ እንደሆነ እመኑ፣ እግዚአብሔር እንደሆነ እመኑ፣
የጌቶች ጌታ የአማልክቶች አምላክ የነገስታት ንጉስ እንደሆነ እመኑ። ከዛሳ ተጠመቁ። እስቲ በሉ እመኑ፣ ተጠመቁ። እመኑና ተጠመቁ። በኢየሱስ ክርስቶስ እመኑ። አያችሁ፣ የመጀመሪያዋ ቤተክርስቲያን ጥያቄ ብዙዎቹ ኢየሱስ ክርስቶስን አያምኑም ነበር። አያምኑትም። ለዚህ ነው ገርፈው የሰቀሉት። ለዚህ ነው የገደሉት። ለዚህ ነው እንዴት ተነስቷል ብላችሁ ታወራላችሁ ተብለው ሐዋርያት መከራን የተቀበሉት። ስለዚህ በእርሱ እመኑ። ምን እናድርግ? እመኑ በእርሱ አምላክ ነው፣ እመኑ። ዛሬ ምዕመናን ከ2000 ዘመን በኋላ የሱን ስም ከፍ አድርገን እንድንዘምር፣ የሱን ስም ከፍ አድርገን እንድንጠራ፣ ሕያው መስዋዕት ሆኖ በመሃላችን በየቀኑ የምታረደውን ክርስቶስን እንድናመልክ ምክንያት የሆነን የዛሬው ቀን ትምህርት ነው። አምነው ነው 3000 ሰዎች፣ ቀርበው ነው 3 ሰዎች የመጀመሪያዋን ቤተክርስቲያን ጽርሐ ጽዮንን ባርኮ ነው ክርስቶስ መንፈስ ቅዱስ አድሮ ኃይል ላልነበራቸው ኃይል ሆኖ ፈሪ ለነበሩ ጥላትን ድፍረትን ሰጥቶ ፊት ለፊት እንዲቆሙ ያደረጋቸው መንፈስ ቅዱስ ዛሬ እኛም ከ1000 ዘመናት በኋላ ዕለቱን እያሰብን ምን እናድርግ የሚል ጥያቄ በአእምሮአችን ውስጥ እንድመላለስ የሚያደርገን ይሄ ዕለት ነው። ምን እናድርግ? እመኑ በኢየሱስ ክርስቶስ። እሱ ፈጣሪ ነው፣ እመኑት። ዓለም አላመነም። ዛሬ በነገራችን 8 ቢሊዮን ህዝብ አለ ዓለም ላይ። ስንት አልኳችሁ? የቅርብ ጊዜ ቆጠራ 8 ቢሊዮን ደርሰናል ይላል። የኢየሱስ ክርስቶስን እግዚአብሔርነት ያመኑ ገና ናቸው፣ እጅግ በጣም ጥቂት ገና። መካከለኛው ምስራቅ የለም ነብይ ነው ምለው። ጆቫ ዊትነስ ጋር ስትሄደው ሚካኤል ነው ምልህ። ፕሮቴስታንቱም ዓለም ገና አማላጅ ነው ምልህ። የትኛው ቻይና 1.4 ቢሊዮን ህዝብ ገና ኢየሱስ ክርስቶስ የሚባል አምላክ የለም ነው ምለው። ህንድ ስትሄዱ the biggest god is cow ብሎ ነው የሚያምኑት። ትልቁ አምላክ ላም ናት ነው ብሎ። እኔ በአጋጣሚ ህንድ እጅ አይቻለሁ። ሁሉም አምላክ አለው። የሱቅ አምላክ ለብቻ አለ፣ የባጃጅ አምላክ ለብቻ። ባጃጁ ስትገቡ የባጃጅ አምላክ አለ፣ ዕጣን ይጨስለታል። ትምህርት ቤት ስትገቡ የትምህርት አምላክ አለ። 1 ቢሊዮን ሰው ህንዱ የሚባል አምላክ ነው የሚያመልኩ። ትልቁ አምላካቸው ላም ናት። እኛ እንበላለን፣ እነሱ አምላክ ነው። አንተ ላም ወተት ጠጣ። እዛ ሀገር ላም ያረደ ሰው ሞት ነው የሚፈረድበት። አምላካቸው ናት ላም። ክልክል ነው። ቢገስ ትልቁ አምላክ ተመልከቱ። ኢየሱስ ክርስቶስን እግዚአብሔር ብሎ ማመን የለም። እዛ የቅዱስ ቶማስ መንበር ናት። 3 ሚሊዮን ኦርቶዶክስ ያለው ህንድ። ከአት አብያተ ክርስቲያናት አንዷ ህንድ ናት። እዛ ህንድ ውቅያኖስ አጠገብ ነው እነሱም ያሉት። ከሬላ የሚባል ጫፍ ላይ 3 ሚሊዮን ናቸው። የህንድ ህዝብ አሁን 1.4 ቢሊዮን ደርሷል። 300 ሚሊዮኑ እስላም ነው። 1 ቢሊዮኑ ደግሞ ህንዱ ነው። ኢየሱስን አያምንም፣ አምላክነቱን አያውቅም። አሁን ዛሬ እኛ ኢየሱስ ክርስቶስን ስናምን እንዴት አንደሰትም? እስቲ አመስግኑት መድኃኔዓለምን። ከዚህ የበለጠ ክብር ምን አለ ታዲያ? ወዳጄ ይሄን ትምህርት ቤት የምንሰራው እኮ ክርስቲያኖች ይሄን አምላክ ለማወቅ ነው። እንዴ ልጆቻችሁ አሁን እነዚህ ህፃናት ጠምጥመው ስታዩዋቸው እንዲህ ቀልድ ይመስላችኋል? አትብ ገጼ ወኩለንታይ በአርያ ትምህርተ መስቀል ብሎ ትምህርት መጀመር የት ይገኛል? የት ታገኛለህ? መላና ፊትና መላ ሰውነትን በአርያ ትምህርተ መስቀል በተሰቀለው በኢየሱስ ክርስቶስ አርያ ትምህርተ መስቀል በወልድ በመንፈስ ቅዱስ ስም አማትባለሁ። ይሄ እኮ ትልቅ ትምህርት ነው። በነገራችን የትምህርቶች ሁሉ መነሻ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ብለን የምንጀምረው ከዚህ በላይ እምነት አለ? ከዚህ በላይ ትምህርት አለ? ከዚህ በላይ ዕውቀት አለ? የዓለም ዕውቀት፣ የዓለም ፍልስፍና፣ የዓለም ጥበብ እግዚአብሔር የለም። ምገርም ነው። አሁን ብዙዎቻችን እኮ እናደንቃለን የዓለምን ጥበብ። እኔም ማውራበት ማይክ የቻይና ነው። ይሄ ካሜራ እንግዲህ የቻይና ሊሆን ይችላል፣ ይቅርታ። ቤታችን ውስጥ ምን በላበት የቻይና ነው። ይሄ ባውዛ ቻይና ነው። አሁን የቀረው ስማችን ብቻ ነው የቻይና ያለው ነው። ብዙ ነገሮች ይሄ ዕውቀታቸውን ለማሳየት ነው፣ አርቲፊሻል ዕውቀታቸውን። ግን አምላክ የለም ብሎ ነው የሚያምኑት። ይሄን ሁሉ ነገር ሰርተው አምላክ የለም። እኛ ደግሞ አምላክ አለን እንላለን። ክብር ምስጋና ይግባው። አለን አምላክ፣ እኛ መድኃኔዓለም የሚባል አምላክ አለን። ተመልከቱ፣ ቅዱስ ጴጥሮስ ይሄንን ነው አምላክ ሰቅላችሁታል፣ እሱ አምላክ ነው፣ በሱ ይመኑ። ቅዱስ ጳውሎስ እነዚህን አይሁዳውያንን ጴጥሮስ ሲያሳምን፣ ጳውሎስ ደግሞ የግሪክ ሰዎችን እንዲህ አላቸው። መቼም ቢሆን የአይሁድ ሰዎች ምልክትን ይሻሉ፣ የግሪክ ሰዎች
ፍልስፍናን ጥበብን ይለምናሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። እስቲ በሉ እኛ ግን በሉ የተሰቀለውን ክርስቶስን እንሰብካለን። መቼም ቢሆን እናንተ አይሁዶች የምትፈልጉት ምልክት ነው አለ። እንደ ሙሴ ደመና ጋርደህ መና ወርደህ ባህር ከፍለህ መግበን ተመልከቱ ይሉ ነበር ይሄንን ምልክት። አይሁዶች ደግሞ ፍልስፍና ምድራዊ ጥበብ ይለምኑ ነበር። እኛ ግን የተሰቀለውን አምላክ ነው ግን ተሰቅሏል። አምላክ ነው ምራቅ ተተፍቶበታል። አምላክ ነው ግን ተመልከቱ ስለኛ ብሎ መከራን ተቀብሏል። በሸላቾቹ ፊት የማይናገር በግ ነው ግን አምላክ ነው። ሕፃን ነው አምላክ ነው። ኢሳይያስ እንዳለ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቃነቱን በጫንቃው ላይ ይሆናል። ስሙ ድንቅ መካር ኃያል አምላክ። እስቲ ኃያል አምላክ በሉ። አቤት ኧረ ድምጻችሁ አይሰማም። ምን አምላክ አይሰማም። 1997 ዓመተ ምህረት እዚህ ጅማ ዩኒቨርሲቲ ተማሪዎች ሆነን አንድ ትልቅ ኮንፈረንስ ተዘጋጅቶ ነበር ጅማ እና የሚመጣው ፈረንጅ ነው። እኛ ሰው ደግሞ ፈረንጅ ይወዳል። እኔ አሁን እዚህ ከምቆም አንድ ፈረንጅ ብቆም ፊታችሁ ወደ ፈረንጁ አይደል ብዞረው ዩ ነው የምንለው። ፈረንጅ እንወዳለን። በግዕዝ ከምቀደስ በእንግሊዘኛ ቢሆን እኮ እዛኛው ተሳን እንግሊዘኛ ቅዳሴ ያለበት ሰው አይመጣም፣ እዛኛው ነው የሚሄደው። ይሄ እንዲሁ ፈርዶብን ቋንቋ ሁሉ በእግዚአብሔር ዘንድ ምንድነው ብለናል? እኩል ነው። የኛ ቤተ ክርስቲያን ግን ሊተርጂካል ላንጉዌጅ ይባላል። በቤተክርስቲያን የአምልኮ ቋንቋ የቤተክርስቲያን የአምልኮ ቋንቋ ግዕዝ ነው። የአምልኮ ቋንቋ ግዕዝ የአምልኮ ቋንቋ። ይሄ በነገራችን አኒሸንት ወይም የድሮ ቤተክርስቲያን ጋር አሉ። ህንድ ስትሄዱ ማላላይ የሚባል ቋንቋ አለ። ምናገሩት ሂንዱ ነው። አምልኮ የሚፈጽሙበት ማላላይ በሚባል ቋንቋ ነው። ግብጽ ስትሄዱ ኮፕት የሚባል ቋንቋ አላቸው። ትምህርት የሚያስተምሩት በአረብኛ ነው። የቅዳሴ ቋንቋቸው ግን ኮፕት የሚባለው ነው። ይሄ ሊተርጂካል ወይም የአምልኮ ቋንቋ የሚባላል። ይሄን ይጠቀማሉ። ይሄ ምንም ጥያቄ የሌለው ነው። የድሮ ክርስቲያኖች ውስጥ ሁሉ ብፁዕ ቅዱስ አቡነ ሽኖዳ አንዴ አዲስ አበባ ቦሌ መድኃኔዓለም መጥተው ህዝቡን እየባረኩ ያ ኢላ ስሉ እንዳለ ህዝቡ መድኃኔዓለም ያለው ሰው ሁሉ ደንግጦ ሊጠፋ ሰላም ገባ እንደ መስጊድ እንትን ቤተክርስቲያን ብለው ግን የገቡት እሳቸው በአረብኛ ቋንቋ ቡራኬ እየሰጡ ነው። በአረብኛ ቋንቋ አያችሁ ቋንቋ እዚህ ስትመጡ በነቅድም የተነበበው ታምረ ማርያም ድሮ የተጻፈው በአረብኛ ከአረብኛ ነው ወደ ግዕዝ፣ ከግዕዝ ነው ወደ አማርኛ፣ አሁን ወደ ሌሎችም ቋንቋ ተተረጎመ። ስለዚህ ይሄንን ለምንድን ነው የምናነሳው መሰላችሁ? ቋንቋ ለኛ ቤተ ክርስቲያን ጌጥ ነው። የአምልኮ ቋንቋችን አለ። አሁን እግዚአብሔር ፈቅዶ እዚህ አብነት ትምህርቱ ተከፍቶ ልጆቻችሁ እየተማሩ አድገው ምገርም ነው የቅዱስ ያሬድን ዜማ የቅዱስ ያሬድን መጻሕፍት መመርመር ሲጀምሩ እቺም ቤተ ክርስቲያን ምን አይነት ቤተ ክርስቲያን ናት የሚለውን ከልጆቻችሁ አንደበት በደንብ ነው የምትሰሙት። ለካ የሁሉ ምስጢር አላት ኦርቶዶክስ። አያችሁ ለመመርመር ውስጥ ያለውን ጥልቅ የቤተ ክርስቲያን ዕውቀት ለመመርመር እዛ ጋር ብዙ ነገር አለ። ክርስቲያኖች ብዙ አለ። ያንን ነው በትክክል እና እዚህ የተደረጋጀው ኮንፈረንሱ ጋር እንምጣና ፈረንጅ ነው የመጣው። ቅድም ብያቸዋለሁ ፈረንጅ ስለምንወድኛ ጥሩ ትማትም የፈረንጅ አይደል ባለው ጥሩ ነገር ስታየው እኮ እዚሁ ኢትዮጵያ ውስጥ ነው ይሄ እኮ የፈረንጅ ነው ይላል። እዛው ኮትኩቶ ያመራ ይሄ እኮ የፈረንጅ ትማትም ነው የፈረንጅ ቃሪያ ይላል። ደናውን ቃሪያ አይቶ ወይ እቺ እንኳን አታቃጥልም ያበሻ ናት ይላል። ራሱ ኮትኩቶ እኮ አብቅሎት ነው። እናት እንኳን ቀይ ልጅ ስትወልድ ልጅ ምን ይመስላል ብትለው ፈረንጅ ባልየው አለ መጠርጠሩ ልጅ ፈረንጅ ይመስላል ስትል እንዲሁ ፈረንጅ እና የመጣው ፓስተር ቦንኬ ይባላል። ያነ ለማንሳት የፈለኩት አንድ ሐሳብ ድሮ የነበራችሁ ሰዎች ታስታውሳላችሁ። ይሄ ፓስተር ቦንኬ ይሄ የከፋንን ምድር እስከ ሚዛን እስከ ቴፒ አንዱ እንደው ምን አስታውሳለሁ ተማሪ ሆኜ ቴፒ ጊዮርጊስ መጥቶ ቴፒ ከተማ መጥቶ እኛ ቴፒ ጊዮርጊስ ለማስተማር ሄደን እዛው ፈውሳለሁ ብሎ ኦፕራሲዮን አድርጎ የመጣ ፈረንጅ ነው። ኦፕራሲዮኑ ተፈቶ እዛው ሞቷል 1997 ዓመተ ምህረት ቴፒ ላይ ፈረንጅ ነው። እዛው ሰብካለሁ አለ። ጉባኤ ተዘጋጅቶ እኛም ተማሪው ሄደን ነበር እዛ ቴፒ ጊዮርጊስ። ሰውየው መጨረሻ ላይ አፋፍ አድርገው ወስደውታል። ምን ነው ሲባል ኦፕራሲዮኑ ተፈተ። ሊፈውስ መጥቶ ለራሱ ተሰናብቶ ገባ ማለት ነው። ይሄኛው እኔ ኃያል አምላክ ነው ክርስቶስ የሚለውን ለማንሳት ነው። እና ከብዙ ቦታ በሽተኞች መጥተዋል። እዚህ ምዕራብ ኢትዮጵያ ያልመጣ የለም። ከቴፒ ከሚዛን አማን ከዚህ ከቦንጋ ከዚህ ሁሉ ጅማ ተሰብስቧል። በዛኛው ከመቱ ከበደሌ ከጋምቤላ
ከታች ከወልቂጤ ከዛ ከወሊሶ ድረስ ሰው ጅማ ስቴዲዮም 7 ሰዓት ላይ ጅማ ፀሐይ ነው። ማንኛውንም በሽታ ፈውሳለሁ ብሎ ነው የመጣው። 7 ሰዓት ሰው ፀሐዩ አልበዋል ምፈውስ 8 ሰዓት ፈውስ የለም 9 ሰዓት ፈውስ የለም 10 ሰዓት ፈውስ የለም። ፀሐዩ ያቃጠለው በሽተኛው በአልጋ የመጣው አይን የሌለው እግር የሌለው ይጮሃል ፀሐዩ ያቃጠለው 11 ሰዓት ፈውስ የለም። መጨረሻ ላይ ፈረንጁ ምን አለ መሰላችሁ? I am sorry Jesus is busy today ያለ ይቅርታ አድርጉልኝ ዛሬ ኢየሱስ ስራ በዝቶበታል አለ መፈወስ አይችልም ማለት አያችሁ። አሁን ይሄንን የምናነሳው ለምን መሰላችሁ? ጴጥሮስ ሲያስተምር የሰቀላችሁት ኢየሱስ ክርስቶስ ኃያል አምላክ ነው እያላችሁ ያለው የኛ አምላክ መድኃኔዓለም ኃያል አምላክ ነው። ክብር ምስጋና ይግባው። ኃያል አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። ስለዚህ የምናመልከው አምላክ እንደዚህ አይደለም። ለዛ ነው ልባቸው ተሰብሮ ሰማይና ምድርን የፈጠረ አምላክ እሱ ነው ሲባል ምን እናድርጋለሁ? በሉ እመኑ በሱ እና ምን አለን አሉ። በሉ ተጠመቁ አላቸው። አጠመቃቸው። በአንድ ቀን 3000 ሰው አምኖ ተጠመቀ። አመስግኑት መድኃኔዓለምን። በአንድ ቀን ተመልከቱ። ለዚህ ነው የቤተ ክርስቲያን የልደት ቀን። በዚህ ዕለት ምንድነው የሆነው? መንፈስ ቅዱስ ሊወረደው። መንፈስ ቅዱስ ለመሆኑ ማን ነው? ምንድነው መንፈስ ቅዱስ? እኛ መሰረተ እምነታችንን ስንገልጥ አብ ወልድ መንፈስ ቅዱስ ስንት አምላክ ነው የምንለው? ትላንት እንዳነሳ ነው ተናገሩ። ስንት አምላክ? አንድ አምላክ። በዚህ ዕለት ተመልከቱ እሄዳለሁ ብሎ ክርስቶስ የላከው መንፈስ ቅዱስ ከአብ የሰረጸ። ለዚህ ነው እኛም በሃይማኖት ጸሎታችን በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ እንልና ከአብና ከመንፈስ ቅዱስ ጋር በአንድነት እንሰግድለታለን። ስለዚህ መንፈስ ቅዱስ ማን ነው የሚለው ስንመለከት መንፈስ ቅዱስ ፈጣሪ ዓለማት ነው። ዓለምን የፈጠረ ነው። እስቲ በሉ መንፈስ ቅዱስ በሉ። ዓለምን የፈጠረ ነው። ሥላሴ በመፍጠር ስንት ናቸው? አንድ። ዓለማትን የፈጠረው መንፈስ ቅዱስ ነው። ይሄ ስንል በመፍጠር መንፈስ ቅዱስ ከአብና ከወልድ ጋር የተካከለ እኩል የሆነ ነው። መጽሐፍ ቅዱሳችን ላይ እንዲህ ይላል። በዚህ በመዝሙረ ዳዊት መዝሙር 32 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም በአፉ ውስጥ ትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይልና ሰራዊቶቻቸው ሁሉ በአፉ ውስጥ ትንፋስ። ተመልከቱ። ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ሆኖ ይኖራሉ እንላለን። መንፈስ ቅዱስ እስትንፋስ ነው። ስለዚህ በእግዚአብሔር ቃል ሰማዮች ጸኑ። በመፍጠር አብም አለ፣ በመፍጠር ወልድም አለ፣ በመፍጠር መንፈስ ቅዱስም አለ። ኢዮብ ደግሞ እንዲህ ይለናል በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። እስቲ በሉ የእግዚአብሔር መንፈስ ምን አለኝ? ሁሉን የሚችል አምላክ እስትንፋስ ሕይወት ሰጠኝ አለ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወት ሰጠኝ። ስለዚህ መንፈስ ቅዱስ ፈጣሪ ዓለማት ነው። ፈጣሪ ነው መንፈስ ቅዱስ። ተመልከቱ። ከአብና ከወልድ ጋር እኩል ተካክሎ የሚመለክ ፈጣሪ ዓለማት ነው። መንፈስ ቅዱስ እግዚአብሔር ነው። እስቲ በሉ መንፈስ ቅዱስ በሉ። ምንድነው? እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ክንፋቸው 6 የሆኑ ኪሩቤል እግዚአብሔርን ሲያመሰግኑት ነብዩ ኢሳይያስም እንዳየው በትንቢተ ኢሳይያስ ምዕራፍ 6 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ቅድስና በሰማይም በምድርም የመላ ነው ይላል። 3 ጊዜ ቅዱስ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው። ለዚህ ነው እኛም በዘወትር ጸሎታችን ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድር ቅዱሳት ስብሐት ብለን የምንጀምረው። ቅዱስ አብ ቅዱስ ነው፣ ቅዱስ ወልድ ቅዱስ ነው፣ ቅዱስ መንፈስ ቅዱስ ቅዱስ ነው። ስለዚህ ቅዱስ 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 ብሎ እግዚአብሔር ስል እግዚአብሔር መንፈስ ቅዱስም እግዚአብሔር መሆኑ። ለዚህ ነው ዮሐንስም በወንጌሉ ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም በእግዚአብሔር ዘንድ ነበረ ይልና ቃል ራሱ እግዚአብሔር ነበረ ይላል። እግዚአብሔር ስንት እግዚአብሔር ነው ያለው? ተናገሩ። ስንት እግዚአብሔር? አንድ። ስለዚህ እግዚአብሔር ብሎ የገለጠው አብን፣ ወልድን፣ መንፈስ ቅዱስ። ለዚህ ነው ልቁ እግዚአብሔር ስል እኔ አብ ወልድ መንፈስ ቅዱስ ማለቴ ነው። እስቲ በሉ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። አንዳንድ ጊዜ በጉባኤ
ኒቂያ ቀጥሎ ቁስጥንጥንያ ላይ የተደረገው መንፈስ ቅዱስ አካል የለውም አምላክ አይደለም ሕይወት የሚሰጥ አይደለም ብሎ እነ መቄዶንዮስ ክዱ መንፈስ ቅዱስ ሎቱ ስብሐት ሕጹጽ ነው ብሎ የተናገሩትን በእኛ ቤተክርስቲያን ላይ ጸሎተ ሃይማኖት ላይ በመንፈስ ቅዱስ እናምናለን። እርሱ ጌታ ነው እግዚአብሔር ነው ብሎ አባቶቻችን በጸሎተ ሃይማኖት ላይ የጨመሩት ይሄን ነው። ስለዚህ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ከአብና ከወልድ ጋር የተካከለ ነው። እኩል ነው በስልጣን እኩል ነው። እንዲህ ነው የሚለው ኢሳይያስ በመዝሙር 48 ቁጥር 16 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እስቲ በሉ ጌታ እግዚአብሔርና መንፈሱ ምን ብለውኛል? ሥላሴ በፈቃድ ስንት ናቸው ማለት ነው? አንድ። ለዚህ እኮ ነው በማክሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። እስቲ በሉ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር እኩል ሆነ የምተካከል ነው። መንፈስ ቅዱስ ከውድቀት የሚያነሳ ነው። ክርስቲያኖች ማን ነው ስንል ከውድቀት የሚያነሳ። እስቲ ሁላችሁም ወደ ኋላ ሄዱና ጥምቀትን አስቡ። ጥምቀትን ስታስቡ በዮርዳኖስ የተጠመቀው ወልድ ነው አይደል? በደመና ሆኖ ልጄ ነው ያለው ማን ነው? አብ ነው። በነጭ ርግብ አምሳል የወረደው ማን ነው? መንፈስ ቅዱስ። አሁን ሕፃናት ክርስትና ስነሱ እነዚህ ሶስት ቀለማት ቀይ፣ ጥቁር፣ ነጭ። ነጩ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ከውድቀት የሚያነሳ ነው። ምን ማለት ነው? መንፈስ ቅዱስ ከውድቀት የሚያነሳ ነው ስንል ምን ማለታችን ነው? በዚህ በኤፌሶን 4:30 ላይ እንዲህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ለቤዛ ቀን የታተማችሁበት ክርስቲያን ማህተሙ መንፈስ ቅዱስ ነው። የፈለገው ነው እስከ ክዱት ድረስ መንፈስ ቅዱስ የወደቁትን የሚያነሳ ነው። ለዚህ ነው በርግብ አምሳል የወረደው። ርግብ የፈለገ ነገር ብታረጉ ጎጆዋን አፍርሳችሁ ካላጠፋችኋት በቀር አጠፋም ከዛ ቦታ። መንፈስ ቅዱስም ካር ነው በቀር ካልተው ነው በቀር ሁሉ ጊዜ እኛን እየፈለገ እየሰበሰበ ከውድቀት የሚያነሳን ነው። እንዲህ ነው ምለው በዚህ በትንቢተ ሕዝቅኤልም ላይ ወደ መልካም ጎዳና የሚመራችሁ መንፈስ ቅዱስ የተሳደበ ኃጢአቱ አይሰረይለትም የሚለውን የዚህ የክርስቶስን ቃል ነብዩ ማያይዞ ይሄንን በስጋም በነፍስም የሚጠብቀን መንፈስ ቅዱስ መሆኑን ይነግረናል። በስጋ ብንወርቅ በታምራት በኃጢአት ብንወርቅ በንስሐ የሚያነሳን። በነገራችን ቅዳሴ ስታስቀድሱ 3 አዋጆች አሉ። ቅዳሴ ላይ ስንት አዋጆች አልኳችሁ? አንዱ ቅዳሴ መሐላ ዲያቆኑ ነው የሚያውጀው። መንግስተ ሰማያት ቀርባለችና ምን ግቡ ይላል? በሉ ተናገሩ። ምን ግቡ? እድር ግቡ፣ እቁብ ግቡ፣ አክሲዮን ግዙ። እድር መግባት ኃጢአት ነው? እቁብ መግባት ኃጢአት ነው? የሆነ አክሲዮን ውስጥ መግባት ኃጢአት ነው? አይደለም። ግን ምን ግቡ ነው የምለው? አያችሁ፣ ይሄንን የዲያቆኑ ቃል አዋጅ ነው። ይሄን የሚያበረታታ ደግሞ መንፈስ ቅዱስ ነው። ግቡ ዲያቆኑ ይናገር እንጂ ለዚህ አንተ ገብረ ማርያም በቃ ምን ይበቃል፣ ግባ ይልሃል። ንስሐ ተነስ ንቃ ይልሃል። ከዛ ቀጥሎ ደግሞ ካህኑ ሁለተኛውን አዋጅ ያውጃል። ብሉ ይላል። እስቲ ብሉ በሉ። ምን አድርጉ? ብሉ። ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን የቅድሙን የዲያቆኑን ቃል ሰምቶ ይብላ። ብሉ። ማን ነው ብሉ የሚል? ኑ ብሉ የሚል ሰው አሁን ከዚህ ስትወጡ መንገድ ላይ ረግቡልኝ ብሉልኝ ብትባሉ አትበሉ። ኧረ ድግስ ነው ብሉ ብትባሉ አትበሉ። ተገኝቶ ነው በዛን ብሉልኝ የሚል ሰው። መድኃኔዓለም ግን ብሉኝ እያለ ነው። ብሉ። አያችሁ፣ ወደ ክርስቶስ ስጋና ደም የሚያቀርበው ማን ነው? መንፈስ ቅዱስ። ካህኑ ይናገራል። ንጹህ ያልሆነ አይቅረብልና መንፈስ ቅዱስ ከዛሳ ንጹህ ሆኖ የቅድሙ የዲያቆኑን ቃል ሰምቶ ደግሞ ይቅረብ። እናንተ ክርስቲያኖች ዋናው እኮ ይሄ ነው፣ መቅረብ። የመንፈስ ቅዱስ ተግባር ወደ ክርስቶስ ስጋና ደም የሚያቀርብ ብሉ። ከዛ መጨረሻ ላይ ሶስተኛ አሁን ቅዳሴ ሲያልቅ ዲያቆኑ ደግሞ ግቡ ይላል። ወዴት ግቡ ነው የምለው? በሰላም ወደ ምናችሁ ግቡ? ይሄኛው ቤትማ ፈራሽ ነው እንዴ? ቤቱ በኮሪደር ልማት ይሁን በሆነ ነገር ይሁን ይፈርሳል አይደለም። ቤቱ ሰማይና ምድር ያልፋሉ ያልፉ፣
ታዲያ የትኛው ቤት ግቡ ነው ብለው? የሰማያዊ ቤት ግቡ። እናንተ ንስሐ የገባችሁ እናንተ ክርስቶስን ሥጋና ደም የተቀበላችሁ ውረሱ መንግስቱን እያለ ግቡ ወደ አባታችሁ ርስት። አያችሁ መንፈስ ቅዱስ ንስሐ የሚያስገባ ነው። መንፈስ ቅዱስ ወደ ክርስቶስ ሥጋና ደም የሚያቀርብ ነው። መንፈስ ቅዱስ መጨረሻ ላይ ለእግዚአብሔር መንግስት እንድንበቃ የሚያደርግ ነው። አዋጁም ነግረን እሱን ነው። ይሄንን ነው ከውድቀት የሚያነሳ ነው መንፈስ ቅዱስ። ከውድቀት ተነሳን ማለት ክርስቲያኖች ንስሐ ገባን ማለት ነው። ንስሐ መውደቅ ነው። መነሳት ኃጢአት መውደቅ ነው። ንስሐ መግባት መነሳት ነው። ኃጢአት መጥፋት ነው። ንስሐ መግባት መገኘት ነው። ኃጢአት ከእግዚአብሔር መለየት ነው። ንስሐ መግባት ደግሞ እሱ ነው። እንግዲህ በኋላ በማታ ፕሮግራማችን አንዱ የምንማረው ከነገ ጀምሮ ምን ይገባል? አቤት ኧረ ተናገሩ። ምን ይገባል? ጾም ይገባል። ስለዚህ ስለ ንስሐ ነው የምንማረው። እቺ አሁን እቺን ባለ 50ዋን በደንብ በልተናል፣ ጠጥተናል፣ ጥሩ ነው። ጾም ይገባል። በቀደምም ብያለሁ። እቺ ጾም መግባቷን ብሶ አይሰማም። የቄስ ጾም ነው ይላል። የቄስ ጾም ነው። የማን ጾም ነው? አሁን እኛ ነን ቄስ ነው ኃጢአት የሚሰራው በብዛት። ቄሱ እኮ እዚሁ ቤተ መቅደስ ነው ያለው። ቄሱ እኮ እዚሁ ነው ያለው። ስለዚህ ከውድቀት የሚያነሳ ነው። መንፈስ ቅዱስ የሚያረጋጋ ነው። እስቲ በሉ መንፈስ ቅዱስ ምን የሚል ነው? የሚያረጋጋ ናዛዚ ይላል። ጰራቅሊጦስ ናዛዚ ነው፣ የሚያረጋጋ ነው። የእግዚአብሔር መንፈስ የሚያረጋጋ ነው። ክርስቲያኖች አጽናኝ ጰራቅሊጦስ የሚያጸና የሚያረጋጋ ነው። ማን? መንፈስ ቅዱስ። ጰራቅሊጦስ የሚያረጋጋ ተስፋ የማያስቆርጥ ብስጭት ውስጥ የማይከት ከሞት ወደ ሕይወት የሚያሻግር የሚያረጋጋ ነው። የሚያረጋጋ አጽናኝ ምንድነው ያለው ክርስቶስ? እሄዳለሁ ከአብ የሰረጸውን አጽናኙን መንፈስ እልክላችኋለሁ ነው ያለው። የሚላክልን መንፈስ አጽናኝ ነው፣ ያረጋጋል። በነገራችን መንፈስ ቅዱስ መሬት ላይ አይጥልም። መንፈስ ቅዱስ አረፋ ያስደፍቅም። መንፈስ ቅዱስ በጫማ ጥፊ ያስመታም። መንፈስ ቅዱስ ሳራ ያስበላም። አሁን ሌላው መንፈስ ቅዱስ ወረደ ብሎ መሬት ላይ ምንቀር የለም። የሚያጽናና ነው ያለው ክርስቶስ። አጽናኝ የሆነውን የሚያረጋጋውን የእግዚአብሔርን መንፈስ እልክላችኋለሁ። ክርስቲያኖች መንፈስ ቅዱስ ውስጣችንን እየመረመረ የሚያረጋጋ ነው። ብዙ ሰው መንፈስ ቅዱስ ቀርቦ አሁን አይታችኋል። አንዳንድ ሰዎች ከባሎች ከሚስቶቻቸው ጋር ሲጣሉ ሰይጣንን ቀሰቀሰብኝ ነዛ ልባለው እቺ ሴትዮ ሰይጣንን ቀሰቀሰችብኝ ትላላችሁ አትሉ? ሰይጣን ተነሳ ይመስል ብዙ ሰው ለካ ሰይጣን ይዞ ነው የሚዞረው። ብዙ ሰው ሰይጣን አለው ማለት የራሱ ሰይጣን ተቀሰቀሰብኝ ይላል። ከዛሳ የዚህ ዘመን ሰይጣን ደግሞ የሚረጋጋው በምን መሰላችሁ? ባረቄ፣ በጫት፣ በስጋራ ተነስቷላ። እቺ ሴትዮ ሰይጣንን ቀሰቀሰችልና ሮጦ ሄዶ ቡ ያረጋል። ተረጋጋው ይላል። አያችሁ፣ በስጋራ የሚረጋጋ ሰይጣን የለም፣ በመንፈስ ቅዱስ ነው። አያችሁ፣ የእግዚአብሔር መንፈስ የሚያረጋጋ ነው። አያስለቅስም፣ እረፍት አይነሳም፣ ተስፋ አያስቆርጥም፣ ምስትን እንድትመታ አያደርግም፣ ጭቅጭቅ ቤት ውስጥ እንድኖር አያደርግም። መንፈስ ቅዱስ የሚያስደስት ነው። አያችሁ፣ አስደሳች ነው። ሌላው መገለጫው መንፈስ ቅዱስ የሚያደባድብ አይደለም። አሁን የሚደባደቡ ባልና ሚስቶች የሉ? እንደውም እኮ ሰዓት ጠብቆ የሚደባደባሉ። ስባላ የነገሌ ቤት ነው ይባላል፣ ይታወቃል። ችግር የለው። የሆነ ገጠር ውስጥ ባልና ሚስቶች አሉና ሰዓት ጠብቆ ነው የምጣሉት። ሰዓት ጠብቆ ባልየው ሚስትየው ጎረቤት ያውቃል ወይ ሰው እነሱ ሲጣሉ ሰዓት ነው የሚያየው። ደርሷል ሰዓቱ ነው ያውቃል ሰዓቱ። ከለታት አንድ ቀን በዛ መንገድ የሚያልፍ አንድ መንገደኛ አሳድሩኝ ይላቸዋል። የእግዚአብሔር እንግዳ ነኝ። ደግሞ ደግነታቸው እንግዲህ ያከብራሉ። እየተደባደቡ ጥሩ ነው። ግባ አሉት። ገባ። ቤት ውስጥ እሳት እየነደደ ነው። ምንደው እሳት የገጠር ቤት ነው። እሳት አለ። ልክ ሰዓታቸው ሲደርስ አንቺ ሴትዮ ብሎ ከምንደው እሳት አንዱን እንጨት ሳብ አረገ። አንተ ሰውዬ ብላ እሷም ከምንደው አንዱን እሳት ሳብ አረገች። እንግዲያው ግራ ገባውና እሱም ከምንደው አንዱን እሳት ሳብ አረገ። አሃ አለ ባልየው፣ እኔ ምስቴን ልመታ ምስቴን ልትመታ አንተ ለምንድን ነው የሳብከው? የቤቱ ስርዓት መስሎኛል። እንዴ የቤት ስርዓት የሚሆንባቸው ሰዎች አሉ። መንፈስ ቅዱስ ሲቀርብ ግን ይሄ የሚያጽናና የሚያረጋጋ አያችሁ፣ ይሄ ቤታችን ውስጥ ያለውን መንፈስ አርቆ ቅዱሱን እግዚአብሔርን መንፈስ ለዚህ ነው ለቤዛ ቀን ታተማችሁበት የተባለው። መንፈስ ቅዱስ የሚያስደስት እንጂ የሚያጣላ አይደለም። ክርስቲያን ለዚህ ነው ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4
ምን ይላል? ምዕራፍ 4 ቁጥር 1 ላይ ወንድሞች ሆይ፣ በነገራችን መጽሐፍ ቅዱስ ወንድሞች ሆይ ስል እህቶች ሆይ፣ እናቶች ሆይ፣ አባቶች ሆይ ማለቱን ሁሉንም ነው አቅርቦ ስለምጠራ ነው። ወንድሞች ሆይ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር መሆኑን መርምሩ። እስቲ በሉ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር መሆናቸውን መርምሩ። እንዲሁ አጥማቂ ነኝ ብሎ ይመጣል። አገረ ስብከቱ ሳያውቀው ማንም ሳያውቀው ይመጣና ህዝቡን ሰብስቦ መዋቅሩን አፍርሶ የሚሄዳል። እሱ ርኩስ መንፈስ ነው ወዳጄ። ዝም ብሎ እየገረፈ ወገብህን ልጦ ከዛ መጨረሻ ላይ አንተም በሽተኛ የምትሆንበታል። እንዲሁ የሚገርፍ እንዲህ አይነት መንፈስ የለም ወዳጄ። የእግዚአብሔር መንፈስ የሰላም መንፈስ እንዴ! አንድ ሰው እርቃኑን በጧፍ ከተገረፈ ይጮሃል አይጮህም እንዴ? የሚገርፈውን ሰው እየተቀበለ ገረፈው እሱም ይጮሃል በተራው። የለም እንዲህ አይነት የእግዚአብሔር መንፈስ የለም። ለዚህ ነው መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር መሆናቸውን መርምሩ የተባለው። ምዕመናን ይኸው እዚህ ቤተ ክርስቲያን ካህናት አሉ የሉም? ልጠይቃቸው፣ አሉ የሉም? ቀሳውስት አሉ የሉም? በቃ ካመማችሁ ቀሳውስቱ የሚያጠምቁት ጥምቀት በቂ ነው፣ በቂ ነው። አሁን አዲስ አበባ የገባ ብዙ ሽፍታ አለ፣ በየጓዳው በየጉራንጉሩ ተደብቆ እንዴ ማታ ማታ ድራፍት ቤት፣ ጧት ጧት ሰንሰለት አስሮ ራሱን የሚገርፍ ይመስላል። ሰውን በጧፍ ለጥለጥ ሁሉም ስጮ ነው የምታገኙት። ኧረ የለም እንደዚህ የለም። እንዲህ አይነት መንፈስ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ የሚያስደስት ነው። የታመመም እንኳን ምኖር ቀስ አድርጎ ኢየሱስ ክርስቶስ ገርፏል። ምን ቦታ አይታችኋል? የለም። ሰይጣንን ገስጾ ሲያባረረው ነው። ውጣ ይለዋል። አያችሁ? ለዚህ እኮ ነው አባቶቻችን ውዳሴ ማርያም ደግሞ መልካ ማርያም ደግሞ መልካ ኢየሱስ ደግሞ ውጣ ይሉታል እንጂ አንተ ሰውዬ ብሎ እጁና እግሩን አስሮ ሰውየው ስደበድቡት እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። ስለዚህ ነው መንፈስ ቅዱስ የሚያረጋጋ የሚያስደስት ነው። ከሰዓታችን አንፃር መንፈስ ቅዱስ ምስጢር ገላጭ ነው። እስቲ በሉ መንፈስ ቅዱስ ምን ገላጭ ነው? ምስጢር ገላጭ ነው። ዛሬ ለሐዋርያት ምስጢር የተገለጠበት ቀን ነው። አያችሁ ምስጢር ተገልጧል ዛሬ። የኛ ቤተክርስቲያን ጉባኤ ቤቶች፣ አብነት ትምህርት ቤቶች ምስጢር የሚገለጥባቸው ናቸው። ምስጢር የሚዳፈኑባቸው አይደሉም። ምስጢር የሚጠፉባቸው አይደሉም። ሌላ ቦታ ስትሄድ ሁለት ጥቅስ ነው የምትይዘው፣ እሱን ይዘው ማለት ነው አደባባይ ወጥተህ ምስጢር መግለጥ የለም። ለምን? በመንፈስ ቅዱስ ኃይል ስትሆን ምስጢር ይገለጣል። ሐዋርያት ቆመው በአደባባይ በጥቂት ደቂቃ ስብከት 3000 ሰው ያሳመኑት ምስጢር ስለተገለጠላቸው። አያችሁ ክርስቶስ ያስተማራቸው ቃል ሁሉ አሁን ተገለጠላቸው። 3 ዓመት ከ3 ወር ተምረዋል። ያንን ሁሉ እየተረጎመላቸው የነበረውን ሁሉ መንፈስ ቅዱስ ሲወርድላቸው ተገለጠላቸው። ለዚህ ነው መንፈስ ቅዱስ ምስጢርን የሚገልጽ ነው። ምስጢርን ገላጭ ነው። የመጨረሻው መንፈስ ቅዱስ መንፈሳዊውን ዓለም እንድናይ የሚያደርግ። እስቲ መንፈሳዊ ዓለም በሉ። የምታየው በመንፈስ ቅዱስ እርዳታ ነው። ለዚህ ነው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ላይ እንዲህ ይላል። ኤፌሶን 6:14 ላይ እንዲህ ነው የሚለው ቅዱስ ጳውሎስ፣ ውጊያችን ከስጋና ከደም ጋር አይደለም ይላል። ተመልከቱ፣ ከስጋና ከደም ጋር አይደለም ውጊያችን፣ ከዚህ ጨለማ ዓለም ገዢ ከዲያብሎስ ጋር ነው። ስለዚህ የእግዚአብሔርን ዕቃ ጦር ጋሻ አንሱ። መንፈስ ቅዱስ የቀረበው ሰው የእግዚአብሔርን ዕቃ ይዛል። ምንድነው የእግዚአብሔር ዕቃ? ጾም። አሁን ጾም አያስፈልግም የሚል ሰው እኮ ብዙ ኢየሱስ በልቶልሃል አንተ ምን ታረጋለህ አይልም። ኢየሱስ ጾሞልሃል ነው ማለት። መብላቱ ቦታ ላይ ተባብሮ ይበላል። መጾሙ ላይ ሲሆን ኢየሱስ ጾሞልኛል ይላል። አያችሁ መንፈስ ቅዱስ ያደረበት ሰው ይጾማል። አሁን ከነገ ጀምሮ ምን ይገባል? ማን የጾመው ጾም? ሐዋርያት ምን ተቀብለው ነው የጾሙት? መንፈስ ቅዱስ። አያችሁ መንፈሳዊውን ዓለም የምታየው መንፈስ ቅዱስ ሲያድርብህ ነው። ካልሆነ ጾምን እየተቃወሙ ለመብላት ጥቅስ እየፈለክ ትኖራለህ። ጥቅስ ለመብላት ጥቅስ መፈልጓል። ቅዱስ ጳውሎስ ምን ነው አለው? መብል ወደ እግዚአብሔር አያቀርበንም አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 18 ላይ መብል ወደ እግዚአብሔር አያቀርበንም። እውነት ነው፣ መብላት ወደ እግዚአብሔር አያቀርብም። አዳም በመብላቱ ተሳድ ወጥቷል። ክርስቲያኖች ተመልከቱ፣ መንፈሳዊ ዓለም የምናየው መንፈስ ቅዱስ ሲቀርበን። አንድ ሰው የሚጾመው መንፈስ ቅዱስ ሲቀርበው ነው። ሐዋርያት መንፈስ ቅዱስን ተቀበሉ። የሥራቸው መጀመሪያ ያደረጉት ጾምን ነው። ምንን ነው ንገሩኝ? ምንን ነው? መንፈስ ቅዱስ ከቀረበን እንጾማለን። ለጾም ጥቅስ አትፈልጉ። ማን ጾሟል? እግዚአብሔር ጾሟል። ማን ጾሟል? ሐዋርያት ጾመዋል።
ማን ጾሟል? ነቢያት ጾመዋል። ማን ጾሟል? ደጋግ አባቶቻችን ጾመዋል። እግዚአብሔር አምላካችን ከጾመ እኛ የመንፈስ ቅዱስ ልጆች ሆን ለምን አንጾምም? እንጾማለን። ያቅማችንን እንጾማለን። እግዚአብሔር በሰጠን ጸጋ ልክ እንጾማለን። አያችሁ፣ ጾም በረከት ነው። መጾም ግን ምን ይፈልጋል? መንፈስ ቅዱስ። ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠመቀ። መንፈስ ቅዱስ በርግብ አምሳል ወረደበት። እሱ ከመንፈስ ቅዱስ ጋር እኩል ነው። ከዛ በኋላ በቀጥታ ሄደው ወደ ገዳመ ቆሮንቶስ ነው። ምን ለማድረግ? ለመጾም። አምላክ ነው፣ አርአያ ሊሆነን ነው። መንፈስ ቅዱስ ሲወርድ ወደ ጾም ነው የምትሄደው። አያችሁ፣ መንፈሳዊና ዓለም የእግዚአብሔር ዕቃ የተባለው ጾም ነው። የእግዚአብሔር ዕቃ የተባለው ጸሎት ነው። ክርስቲያኖች ጸሎት የምንጸልየው መንፈስ ቅዱስ ቀርበን ነው። መንፈስ ቅዱስ የቀረበው ሰው ትንሽም ይሁን አባታችን ሆይ ስታዩት ትንሽ ጸሎት ይመስላል፣ ግን ትልቅ ነው። ስትበሉ ምናችን ሆይ ብላችሁ ነው የምትበሉት? ኧረ በስመ አብ ዝም ብላችሁ ነው እንደምትበሉት? ጀምር ነው እንደምትበሉት? ያው ክርስቲያን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ላይ ትሁን። ምናችንን ታዲያ ያን የዕለት እንጀራችንን ብለን የሰጠንን ሳናመሰግን እንዴት እንበላለን? የዕለት እንጀራችንን ስጠን መቼ? ዛሬ ሰጠን። ከዛሳ አሁንም የዕለት እንጀራችንን እንዳትረሳ እያልን ነው። እኛ አንዴ በልተን ዝም የምንል አይደለም። ወዳችን ውስጥ ወፍጮ ቤት አለ። መድኃኔዓለም ሆይ ደግሞ አሁንም የምን እንጀራችንን ስጠን? የዕለት እንጀራችንን። ጸሎት ሳያደርግ አይበላም ክርስቲያን። ጸሎት አባት ልጁን ይመክረዋል። ልጄ አይደለም ልጅ ሰንበት ትምህርት ቤት ሄዶ ይማራል። ሕፃናት አቤት ሳታማትቡ ጸሎት ሳታደርጉ ምግብ እንዳትበሉ እሺ። ሰንበት ተማሪዎቹ ቤት ገብተው ደግሞ ለልጆቻቸው ያስተምራሉ፣ ለወላጆቻቸው እሺ ብሎ እናትና አባት ተምረው ጸሎት አድርጎ ይበላሉ። አማትበው ጸሎት አድርገው። አንድ እንግዳ ቤታቸው ይመጣል። ምን ብሎ ነው ያስተማሯቸው? ሰንበት ትምህርት ቤት ሳያማትም በላ ውሻ ብቻ ነው ይሏቸው። ምን ብቻ ነው? ውሻ ብቻ ነው ሳያማትም በላ። ያው ሰንበት ትምህርት ቤቶቹ የኔ ያስተማሩት ፈርተው እንዲበሉ ነው። ፈርተው አይ እኔማ ውሻ አልባልም ብሎ እንዲበሉ ነው። ከዛ አንድ እንግዳ ይመጣና ቤት ውስጥ ምግብ ስበላ ሳያማትብ ስበላ ይውጣል። እዴ አባባ አቤት ያ ሰንበት ትምህርት ቤት የተማርነው ውሻ ይሄ ነው ማለት ነው። ሳያማትብ ጸሎት ሳያደርግ ክርስቲያን እግዚአብሔርን ሳያመሰግን አይበላም። ማንን ሳያመሰግን? አያችሁ፣ ይሄ መንፈስ ቅዱስ ኃይል ነው። ለኛ ቀላል ይመስለናል። ጸሎት ስንወጣ ጸሎት። እስቲ ጠዋት ከእንቅልፋችሁ ስትነሱ በሰላም ያሳደርከን በሰላም አውለን ትላላችሁ። መንገዳችንን አቅናልን ትላላችሁ። ጠብቀን ትላላችሁ። ከእየወጣን ነው ከኛ ጋር ውጣ ትላላችሁ። ማታ ወደ ቤት ስትገቡ ገብተናል ከኛ ጋር ግባ ትላላችሁ። ይሄን ጨለማ አሳይተን ብርሃን አሳየን ትላላችሁ። ይሄ እኮ የመንፈስ ቅዱስ እርዳታ ነው እንዳይመስላችሁ። መንፈስ ቅዱስ የእግዚአብሔር ዕቃ ጾም ነው፣ ጸሎት ነው፣ ምጽዋት ነው። አስራት በኩራታችሁን ታወጣላችሁ። ከአስር አንድ የማን ነው? እዚህ ጋር ዝም እንዳትሉ። ከአስር አንድ የማን ነው? እግዚአብሔር። ከእርሻ ከአስር አንዱ እግዚአብሔር ነው። ከደሞዝ ከአስር አንዱ እግዚአብሔር ነው። አያችሁ፣ ይሄ ያለ መንፈስ ቅዱስ እርዳታ አይሆንም። አይታችሁ ለመስጠት ስትሉ እጃችሁ ወባ እንዳያዘው እንዲያሽከረክሯል ሰይጣን። መንፈስ ቅዱስ ደግሞ መታ አድርጎ ስጥ እባክህን ይላል። ይሄ ነው የእግዚአብሔር ዕቃ ጦር ጋሻ አንሱ። ሰው በመንፈስ ቅዱስ ሲመራ እነዚህን ነገሮች ያደርጋሉ። ዓለሙ ያለ መንፈስ ቅዱስ ስለሆነ ጾም አይፈልግም። ያለ መንፈስ ቅዱስ ስለሆነ ጸሎት አይፈልግም። ያለ መንፈስ ቅዱስ እርዳታ የሚጓዙ ሌሎች ቤተ እምነቶችም አይፈልጉም። ምጽዋቱን አይፈልጉም። ቤተ ክርስቲያን መምጣቱን አይፈልጉም። አሁን ከእንቅልፋችሁ ጠዋት ቅዳሴ 12 ሰዓት ነው የሚያልቀው ሲባል ቀስቀስ አድርጎ ያመጣችሁ እግዚአብሔር መንፈስ ቅዱስ ነው። ሰይጣንማ ይደርባል ብድርሱን 1 2 3 ያደርጋል። መንፈስ ቅዱስሳ ተነስ አሰማም ደወሉን ተነስ። አያችሁ፣ ይቀሰቅሳል። ወዴት እንድንመጣ? ወደዚህ። ይሄ ደግሞ በምን ኃይል? በመንፈስ ቅዱስ ኃይል። ምን ስናደርግ? ስንጾም መንፈሳዊውን ዓለም እንድናይ ያደርገናል። ስለዚህ ዛሬ ቤተ ክርስቲያናችን የተወለደችበት ዕለት ነው። እኛም መንፈስ ቅዱስን የተቀበልንበት ዕለት ነው። ምን አግኝተናል ዛሬ? መንፈስ ቅዱስ በውስጥ ምን አግኝተናል? በዚህ ቀን መጥቶ እኮ አሁን እኛ መሃል ሆኖ እያስተማረን ያለው ማን ነው? እግዚአብሔር መንፈስ ቅዱስ። ቅዳሴውን የሚመራው ማን ነው? የቤተ ክርስቲያንን ሥርዓተ አምልኮ እኮ እንዲህ ሆኖ ተጀምሮ በሰላም እንደገባን በሰላም ያውጣን ብለው ካህናቱ ገብቶ የሚወጡት እኮ በማን እርዳታ ነው? በመንፈስ ቅዱስ።
በመንፈስ ቅዱስ። እዚህ የተሰበሰብነው በማን እርዳታ ነው? ጠጅ ቤት ስትሰበሰብ በመንፈስ ቅዱስ አይደለም። አንዳንዱ ሰው ለበጎ ነው ይላል፣ በብርሌ ተፈንክቶ። ለበጎ አይደለም እሱ። ለበጎ የሚሆነው አሁን እዚህ ነው። ለበጎ የሚሆነው አሁን እዚህ ስትመጣ ነው፣ ቤተክርስቲያን ስትሆን ነው። ስለዚህ መንፈስ ቅዱስ በመሃላችን ተገኝቷል። እግዚአብሔር መንፈስ ቅዱስ ደግሞ አንድ ነገር እያመላከተ ነው። እስቲ ሁላችሁም ትምህርቴን ጨርሻለሁ፣ እጃችሁን አውጡ። ሰይ እግዚአብሔር ቢፈቅድ በሉ ብንኖር እንደ ነህምያ እግዚአብሔር እጃችንን አበርትቶ ይሄን የጉባኤ ቤት እንሰራለን። እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ እግዚአብሔር ያከናውንልናል። አመስግኑት እግዚአብሔር። እግዚአብሔር ያከናውንልናል። እርግጠኛ ሁኑ። በሙሉ እምነት ጀምሩ። የምሰራው እንደ ነህምያ አይችልም፣ አይሰራም። አሁን የጀመረው ስታዩት ልጅ ነው፣ በእውቀቱ ትልቅ ነው። መምህር ምስጥሩ እኔ እንኳን አሁን ነው ያየሁት፣ በአካል አላውቀውም። ግንቦም ሲመጣ የመጀመሪያ ነው። እንግዲህ ወደዚህ ቦንጋ አካባቢ ነሙሉ ብርሃን እያሉ ሽሽንዳ ጫና እንደዚህ ይሄን እናገለግላለን እንጂ እዚች ከተማ ሲመጣ የመጀመሪያ ነው። ልጅ ነው እንደምታዩት፣ ግን ትልቅ ነው አይምሮ። እኔ ባይሰራም ሐሳቡ ግን ሕያው ነው። በእውነት ሐሳቡ ሕያው ነው። መንገድ ጠራጊ ነው። አመስግኑለት እስቲ እግዚአብሔርን። ሕያው ሐሳብ ነው በእውነት ይሄ ሕያው ሐሳብ ነው። ለዚህ ደግሞ የብፁዕ አባታችን የአቡነ ሕዝቅኤል እጅ አለበት። ለዚህ ደግሞ የሀገረ ስብከቱ እጅ አለበት። እስቲ ብፁዕ አባታችንንም ሀገረ ስብከቱንም እልል ብላችሁ እግዚአብሔርን አመስግኑላችሁ። በእውነት ይሄ ትልቅ ነገር ነው። ሐሳቡ ትልቅ ነው። ተመልከቱ። ለዚህ ነው ይችላል ይሄ ልጅ አሁን ይሰራል ትላላችሁ። ነህምያ ከዛ ከሱሳ ግንብ አልቅሶ መጥቶ ተነች ተነስቶበት አንተ አሁን ልትሰራ ነው? ሰበሰባቸውና እንዲህ አላቸው፣ እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ እግዚአብሔር ያከናውናልና እናንተ አላቸው በዚህ ስራ ውስጥ እጃችሁ የሌላችሁ ሰዎች ከኢየሩሳሌም ዕጣ ፈንታ እድል ተርታ የላችሁም አላቸው። መጽሐፈ ነህምያ ምዕራፍ 2 ቁጥር 22 ላይ እዚህ አብነት ትምህርት ቤት ውስጥ ታሪካችሁ ውስጥ እጃችሁ ይኖር። ምዕመናን የኛ ቤት እንድትሉ እጃችሁ ይኖር። ሰርተን እንድንጨርስ እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔር ለክቡር መምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። መጋቤ ሰናያት አብይ መኮንን በእውነት እጅግ በጣም በሚደንቅ በሚገባን መልኩ የመንፈስ ቅዱስን ርደት መውረድ በዓሉን የቅድስት ቤተክርስቲያንን ልደት አስመልክተው ሰፊ ትምህርት ሰጥተውናል። እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በዕድሜ በጸጋ መድኃኔዓለም ኢየሱስ ክርስቶስ በቤቱ አጽንቶ ይጠብቅልን። ከዚህ በማስቀጠል የአብነት ትምህርት ቤቱ ተማሪዎቻችን ወረብ የአረበዳዊ ወረብ ካቀረቡልን በኋላ አንድ ሁለት መርሃ ግብራት ብቻ ናቸው አጠር ያሉትና የአብነት ትምህርት ቤቱ ተማሪዎች ፈጠን ብላችሁ ወደዚህ ወደ አውደ ምሕረቱ መጣችሁ የአረዳዊ ዝማሬ እንድታቀርቡ በእግዚአብሔር ስም እናሳስባለን። ከዛ በማስቀጠል ይህንን አብነት ትምህርት ቤቱን አሁን መምህራችን እንደነገሩን ቢያንስ ጽዋ ተርታ ዋጋው የጉባኤ ቤት አምላክ ዋጋ እንዲከፍለን ከዛ ዋጋ የምናገኝበት ገቢ ማሰባሰቢያዋን አድርገን ቀጥሎ ያሉትን አባቶቻችን ክቡር ስራ አስኪያጁም አባታዊ መልእክትና ቃለ ሜዳን ሰጥተውን ስለምንነድ ምናልባት እናንተ በጎ ፈቃድ ሆኖ 5 ደቂቃ እንታገሳለን ካላችሁ ቅኔ ያቀርባሉ። እናንተ ከፈቀዳችሁ ነው። እናንተ ማትፈቅዱ ከሆነ ያቺ 5 ደቂቃዋ የምትታጠፍ ይሆናል ማለት ነው። ስለዚህ ከፈቀዳችሁ ያችኛዋን እናደርጋለን። እባካችሁ ቀልጠፍ ብላችሁ ወደዝኑ። ከዚህ በማስቀጠል የምንሄደው ቀጥታ ወደ አብነት ትምህርት ቤቱ ተማሪዎች የወረብ አገልግሎት ይሆናል። ሁላችሁም ቅድምም ትላንትም ስናሳስባችሁ እንደነበረ አማን ሚዲያ የሚል በአማርኛ ነው። አማን ሚዲያ የሚል ዩቲዩብ ገጽ ላይ ገብታችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ 5 ሳንቲም